እኔ ስንት ልጅ አለ? አንድ ልጅ ነው ያለኝ። ባለትዳር ነህ? የታክሲ ረዳት ነኝ ብለህ? እኔ ላንተ አሁን የሚያዋጣው አርፈ ስራ መስራት ነው። እዚህማ ሁሉ እሰራለሁ። ያ የሰጠኝ ስጦታም ስለሆነ አሁን ይሄ ነገር አይሆንም አይደለም የሚለው ያለው ነገር ስጦታ ትክክል አይመስለኝም ባይነኝ። አሁን ይሄ ቁጥሩ እንዴት ገጠመ እንዴት መጣ? አሁን እኮ እሺ ገጠመ ምን እናድርግ? ስም ለቤተሰብህም ጊዜ እያጠፋህ ነው። ከንቱ ቅዠት እንዳይሆን ይሄ ነገር እያልኩ በጣም ጥሩ ታቆሙትን አንተ አሁን ተናግረህ ይቆማል የሚል እምነት አለ? እኔ ያው በጣም ምን አይነት ኃይል ነው አንተ ላይ ያለው? በቃ ይሄ አንደኛ ስጦታ ነው የሰጠኝ ማለት ነው። ማን ነው የሰጠህ? እግዚአብሔር ነው የሰጠኝ። ተገናኝታችኋል? እኔ አሁን በአንተ አባባል እንደው ስኬት ባንክ አሁን ለሰይጣን ተጨንቆ ነው ይሄንን ቁጥር ያወጣው? ለሰይጣን አይደለም፣ ምልክቶች ይሰጠናል። አሁን ምንድነው ምልክቱ? ይሄ አሁን ቴሌን አመለከተ በደብዳቤ እኔ የሚመስለኝ ስኬት ባንክ የተባለው ስኬት በቃ ለቴሌ አመለከተ፣ ቴሌ ሰጠው። ይሄን ቁጥር ሲሰጠው እንዴት ቁጥሩና ፊደሉ ስሙ እንዴት ሊመጣ ኢትዮጵያ ምን ያውቃል? ይሄ ባንክ በምን ያውቃል? አያውቅም። ግን እኔ ደግሞ አወቅኩ። አንተ ምን ከዛ አውቀህ ምን አገኘ? እስቲ ንገረኝ። እኔ አሁን እኮ ምን አገኘ? እስቲ አሁን መጨረሻው ምንድነው? 17 መሆኑ የስኬት ባንክ ስልክ ቁጥር 17 መሆኑ ምን ሰጠ? አርሰናል ስንት ቁጥር ነው? ሲጻፈው ወረቀት የለም፣ እስክሪፕቶ አለ። እስቲ ጻፈው አርሰናል ስንት ይመጣል በማለት ዶክተር ወዳጄን እና ጉድህን ስማ። እንደው ሶፊያም እኔ አሁን ይሄንን መተንተን ለኔ ምን ይጠቅመኛል? ዳኒ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ሚዲያ እዚህ አይነት ሰዎች ለታቸው የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ሚዲያ እዚህ አይነት ሰዎች ለታቸው ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ያልተደመጡ ሐሳቦችን ወደ እናንተ ልናስደምጥ ቆይተናል። ሁሉን ወደ አንድ ማዕከል በመሰብሰብ ቁጥር ፊደሎችን አጠንክረን ከሰራን ሐሳቡ ሁሉ ተቀብለን ሁሉ መልካም ይሆናል የሚል ዳንኤል ሌራ የተሰኘ አንድ እንግዳ ይዘንላችሁ መጥተናል። በተለያዩ የማህበራዊ ትስስር ገጾች ይዘን ቀርበናል። ግን ምናልባት እኔ የግድ ባይገባኝ እንኳን እሱ የሚያወራው ሐሳብ የሚገባቸው ሰዎች ይኖራሉና ያልተደመጡ ሐሳቦችን ማቅረብ አለብን። እንደው አይረባም እያልን ሐሳቦችን ከምንነቃቸው ጆሮ ሰተን ብናዳምጣቸውና ብንመረምራቸው መልካም ይሆናል ከሚል እሳቤ የቁጥሮችን ትንታኔ ሊነግረን እዚህ መጥቷልና የሚያነሳቸው ሐሳቦች ጥልቆች ናቸው። የሚናገራቸው ነገሮችም ደግሞ ከተደመጡ ምናልባት የምናተርፍባቸው ከሆኑ ቆም ብለን ብናደምጠውስ ብለን ጊዜ ሰተን ዛሬ እንግዳችን አድርገናል። ዳኒ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በጣም በተደጋጋሚ ትደውልልናለህ ሳይሆን ታስጨንቀናለህ ማለት ይቀላል። በጣም አስጨነቀንና ምንድነው ነገሩ ካልቀረብኩ ብለህ የጨቀጨክበት ሐሳብ አለኝ ብለህ የጠነከርክበት ነገር ምንድነው እሱ? በጣም እኔ አንተ ወደ እኔ ሳይሆን የመጣው እኔ ወደ አንተ ነው የመጣሁት ማለት ነው። ጨቅጭቄ ደውዬ ነው የመጣሁት ማለት ነው።
እና ይሄ ሐሳብ ያንተ የነጋሽ ሚዲያ ሳይሆን የኔ ተሰጥኦኝ ማለት አንድ የተሰጠኝ ስጦታ አለ። ስጦታው ደግሞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ለሙስሊሞች፣ ለወንጌል አማኞች፣ ለመላው ለኢትዮጵያውያን ገዢ ፓርቲውን ጨምሮ ማለት ነው ተቃዋሚ ተፎካካሪ ሁሉንም ጨምሮ አንድ የተሰጠኝ ዕውቀት አለ። በዚህ በተሰጠኝ ጥበብ የኢትዮጵያን ፖለቲካ ያለውና ነባራዊ ሁኔታ ሁሉ ማስተካከል የሚችልበት ጥበብ ተሰጥቶኛል። ይህን ጥበብ ተመልከቱና እናንተ ዳኝነት ተሰጣችሁኝ በተለያየ መንገድ አግዛችሁኝ ይሄ ነገር ወደ መንግስትም ወደ ተለያየ አካል ቀርቦ ለሚመለከተው አካል ለማቅረብ ነው የመጣሁት እና በቁጥሮች ላይ የምሰራው ቁጥሮች ፊደል የኢትዮጵያ ፊደል አይተን እንደሆነ 7 ፊደል ለምሳሌ ለሉ ሊላ ሌሎ ብለን 7 ናቸው። እነዚህ ቁጥሮች በጎን እንደዚህ ሲቀመጡ በእንደዛ ነው እንትምለው ማለት ነው። ለምሳሌ ስሰራ ለማስረዳት ያል ነጋሽም ታገዘኛለህ። ለምሳሌ እንደዚህ የምታዩት ምን ይላል ነጋሽ ስታነበው ወይም ሲሲ የሰው ደም የሚያፈስ ደሙ ይፈሳል ዘፍጥረት 9:6 ላይ አሁን ይፈሳል የሚለው ደም ይፈሳል፣ እንባ ይፈሳል፣ ላብ ይፈሳል በተለያየ ምክንያት ማለት ነው። ስለዚህ ይሄ ይፈሳል የሚለውን ፊደል ወደ አንድ ቁጥር እዝ እናስገባው። ለምሳሌ ይህ 6ኛ ነው። አገዘኝ ዩ ይ ያ ይ ይ ሳድስ ነው። ፈ 1 ነው። ሳ 4 ነው። ሱ ሲ ሳ 4 ነው። ል 6 ነው እና ስንደምረው አንድ ላይ 17 ሆነ ማለት ነው። ከዛ የግድያ ምርመራ ሁሉ ነገር እናደርጋለን። ያለውን ነገር ሁሉ የመነሳው ሐሳብ የመጽሐፍ ቅዱስ ሐሳብ አነሳለሁ፣ ሙዚቃ አነሳለሁ፣ ፖለቲካ ሁሉንም በአንድ ቁጥር እዝ ውስጥ ሰበስብና ለህብረተሰቡ አደርሳለሁ ማለት ነው። ለምሳሌ ቁጥሮች ሰዎች የሚሳሳቱበት ነገር ምንድነው? ዋናው ቁጥር የሰይጣን ነው ብለው ያምናሉ። ቁጥር የሰይጣን አይደለም። ቁጥር የእግዚአብሔር መሳሪያ፣ እግዚአብሔር ይሰራ ራሱ ያዘጋጀው የራሱ ስርዓት ነው ቁጥር ማለት ነው። ስለዚህ እግዚአብሔር ለምሳሌ እግዚአብሔር ቁጥር ሰይጣን ቁጥር የለውም። ሰይጣን ወደዚህ ምድር ሲመጣ ቁጥር ይዞ አልመጣም። የእግዚአብሔርን ቁጥር ኮርጆ ነው የሚሰራው እንጂ ቁጥር የለውም። ይህን ነገር ነጥብ እንድትይዙ ይፈልጋለሁ። ስለዚህ አሁን በአጭር አማርኛ ምንድን ነው ይህን ቁጥር እንዴት አድርገን እናብራራሉና እና መረጃ ይሰጡኛል። ሰብስቤ ያለውን ነገር በሙሉ ለህብረተሰብ ማድረስ ነው። አንድ እዚህ ጋር ለምሳሌ አንድ ነገር ልናገር ማለት ነው። በኢትዮጵያ ፖለቲካ በተለያየ ነገሮች በሁሉ ነገር በሃይማኖት በተለያየ ነገር ዋናው ግቡ ምንድን ነው? እኔ ግለሰቡ ማለት ነው ፖለቲካ ውስጥ እየተሰራ ያለውን ነገር በሙሉ ከመሳደብ ከመንቀፍ ይልቅ የሆነ ጥበብ ተሰጥቶኛል ብዬ ህብረተሰቡን ሰብስቤ ወደ መንግስትም ወደ ቤተክርስቲያን ገብቼ የሰጠኝን ዕውቀት አበርክቼ አገሪቷን ለመቀየር ፈልጋለሁ ማለት ነው። በጥበብ ማለት ነው። ይህን ነገር እንድታዩ ፈልጋለሁ። እና ግን ዳኒ እዚህ ጋር ለምሳሌ አሁን ይፈሳል የሚለውን ቁጥር የአንድ ከሆነ ዩ2 ከሆነ ይህንን ቆጥሮ መደርደር ዕውቀት ነው ወይ ጥበብ ነው ወይ? ጥበብ እንደሆነ ያሳይሃለሁ ማለት አሁን ልክ ማለት አሁን እነዛን ፊደላቶች ደረደርን። ከዛ ባይሆን 17 መምጣቱ ሳይሆን ጥበብ 17 ምንን ይወክላል የሚለውን ነገር ልትነግረን ትችላለህ? ቁጥሩ ያው የእግዚአብሔር ቁጥር ነው ሁሉ ነገር ማለት ነው። አሁን በተረዳውበት በእኔ አእምሮ ልክ ነው የተሰጠኝ ስጦታ ማለት ነው። እና ለምሳሌ እንምጣ ሴራ ተንኮሎች የሚሰሩበት ቁጥር ይሰራል። መንፈሳዊም ሁሉ ነገር ይሰራበት ልስራበት። ለምሳሌ አፄ ሚኒልክ እና ጣሊያኖች የተጣሉበት ምክንያት አፄ ሚኒልክ ጣሊያኖች ተንኮል ሰሩ ማለት ነው። የአድዋ ማን ነው የአንቀጽ 17 የውጫሌ ውል ማለት ነው። ተመልከት እዚህ ጋር ነው እንግዲህ ቁጥሩ ሚስጥሩ የሚገለጥልኝ ማለት ነው። አንቀጽ 17 ላይ ሄደው ምን አሉ? በጣሊያን ስር ሆኖ እንደ ሞግዚት እንደ ሉዓላዊ ሀገር ሳይሆን እንደ ሞግዚት ሆኖ የሚያስተዳድሩ ጣሊያንኛው ሌላ የአማርኛው ሌላ አድርገውን ያጻኑ እና የአድዋ መነሻው ምክንያት ያ ነው የሆነው ማለት ነው። ተንኮል አለ ማለት ነው። አቻ 17 ቁጥር ይሄን ነገር አረጋችል ያስኩኝ ማለት ነው። ከዛ በኋላ ስንመጣ ከ40 ዓመት ቆይቶ ሲመጣ ጣሊያን ያደረገውን ነገር እናውቃለን። ከዛ የተለያዩ ሰዎችን አዘጋጀ ማለት ነው። በኢትዮጵያ ፖለቲካ ውስጥ በሰሜን አቅጣጫ ያሉ እህቶቻችን ወንድሞቻችንን በተለያየ መንገድ ሰዎችን እርስ በርስ ለማባላት ማለት ነው ህወሓት የሚባል ድርጅትን አዘጋጁ ማለት ነው። ግልጽ ለመሆን ማለት ነው። ወያኔ 17 ዓመት እንግዲህ ተመልከት ቁጥሮቹ እንዴት እንደማያያዝ 17 ዓመት ተዋጋ ማለት ነው። መንግስቱ ኃይለማርያም 17 ዓመት በስልጣን ላይ ቆየ ማለት ነው። ከዛ በኋላ እንደዚህ እያለን ስንሄድ ለምሳሌ ወደ ህወሓት ትግራይ ክልል ውስጥ ስትነሳ ማለት ነው እዚህ ጋር መጨረሻ ላይ ትለጥፈላቸዋለን ትግሬ ብለን ስንጽፍ ማለት ነው። ያው ትንሽ ህብረተሰቡ ህወሓትን ነው የምንጠራው እንጂ ማህበረሰቡ ጠቅላላ ትግሬ የምትለው 17 6 ነው፣ ግ 6 ነው፣ ሬ 5 17 ይሆናል። ስለዚህ እንመጣና ወደ ከዛ በኋላ ኢህአዴግ ገባ ማለት ነው። አዲስ አበባ ሲገባ ከዛ በኋላ እየገዛ እያለ ቴዲ አፍሮ የሚባል ግለሰብ ሁሉንም ነው አቀረበ እያለ ቴዲ አፍሮ ግለሰብ መጥቶ አዲስ ንጉስ መጥቷል ለውጥ መጥቷል ብሎ ሰው ሁሉ አምኖ ተቀበለ። ከዛ በኋላ አይልክ አይደለም ብሎ ሞገተው በሐሳቡ ማለት ነው። ምን አለ በ17 መርፌ የጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ አዲስ ንጉስ እንጂ ለውጥ መቼ መጣ ብሎ ተናገረ ማለት ነው። ከዛ በኋላ ያ ነገር እያለ ሲመጣ ይሄ ነገር ምንድነው 17 ቁጥር እያልኩ ሲመጣ ለምሳሌ በኢትዮጵያ ታሪክ ውስጥ ማለት ነው
በተማሪዎች እንቅስቃሴ ውስጥ አንድ ግለሰብ ነበረ በአዲስ አበባ ዩኒቨርሲቲ ሁላችሁ ጎግል ላይ ገብታችሁ ዋለልኝ መኮንን የሚባል ግለሰብ ማለት ነው። ዋለልኝ ብለን ስንጽፍ 17 ነው የሚመጣው ማለት ነው። ተመልከቱ ሁሉ ነገር ሲያዝ ስሙ ቁጥሩ ቦታው ድረስ ማለት ነው ዋለልኝ። ከዛ በኋላ ያነሳው ሐሳብ የመታገያ ሐሳብ አንስቶ ነበር። ምን አለ ኢትዮጵያ ውስጥ አለ የብሔር ጭቆና አለ ብሔር ብለን ስንጽፍ ብ6 ነው ሄ 5 ነው ር6 ነው 17 ጭቆና ብለን ስንጽፍ 17 ያን ሐሳብ ይዘው ነው ህዋቶች የተነሱትና ከቴዲ አፍሮ ጋር ለመስራት በቃ እንዳ እያንዳንዱ ነገሮች እንደዚህ ይሄዱ ሲመጣ ለኔ በ17 ቁጥር ሁሉ ነገር ይሰጠኛል። እዚህ ጋር እንትን ብሏል እንዳለ ተደርድሯል ማለት ነው። ሌላው ደግሞ የኢትዮጵያ ባንዲራን በሚመለከት ይሄ ያጨቃጭቀናል፣ ያጣለናል፣ ያስዳደበናል፣ ያለያየናል። ይሄ አያለያየንም፣ ለዚህ ማስረጃ አለኝ። ለምሳሌ እናትና አባቶቻችን ይህን ባንዲራ ቀይ ቢጫ አረንጓዴ ቢጫ ቀይን ያመጡት ከቀስተ ደመና ዳውንሎድ አድርገው ነው ያመጡት አልኩኝ። እንዴት ያመጡት? ማስረጃ አምጣ መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ ለማያምን ስትል ለምሳሌ ኖህ አባታችን ከዚህ በኋላ የውሃ ጥፋት አላጠፋም ብሎ እግዚአብሔር ነግሮት ነው። ኢትዮጵያኖች ይህን ባንዲራ እንደ ምልክት አድርገዋል እና በአፄ ምኒልክ ጊዜ አሸንፈው መላው ዓለም ስለተሸነፈ ጣሊያን ስለተሸነፈ ይህን ባንዲራ ሴኔጋል፣ ጋና፣ ጊኒ፣ ጋና ሁሉ የተለያየ ሀገሮች ወስደው ይጠቀሙበታል። ምልክት ሆነ። ባንዲራ ብለን ስንጽፍ 17 ነው የሚሆነው። ደግሞ ሌላ ኤሌክትሮኒክስ ሚዲያ ላይ ምልክት ስጠን ስትሉ ደግሞ አበበ ቢቂላ ጀግናው አበበ ቢቂላ ሮም ማነው ቶኪዮ ሄዶ በሚሮጥበት ሰዓት ታስገቡለት ምስሉን ማለት ነው። ቶኪዮ ሄዶ ሲሮጥ ደረቱ ላይ 17 ቁጥር ተጽፎበታል። ጎግል ላይ ማየት እንችላለን። ቶኪዮ አበበ ቢቂላ ብለን ማለት ነው። ከዛ 17 ቁጥር ይሄን ቁጥር ወደ ፊደል እንቀይረው። ከዛ ቶ 7 ነው፣ ኪ 3 ነው፣ ዮ 7 ነው፣ ስንደምረው 17 ነው። ቁጥሩና ቦታው ባንዲራው ሲነሳ እና የኢትዮጵያ ፊደል ቁጥሮቹ ሁሉ ለኔ ምልክት ይሰጡኛል። ላንተ የሰጡህ ምልክት ምንድን ናቸው? አሁን ያልነካካው ታሪክ የለም ከአፄ ምኒልክ ጀምሮ ኢህአዴግንም ብልጽግናንም ነገም የሚመጣ ካለ ልትነካ ነው። ቶኪዮ ብለህ 17ቱን መጥቷል። ምናልባት ለአንተ ቁጥር የሰጠ ለምሳሌ የጣሊያን አንቀጽ 17 እኛ ቁጥሩ ላይ ሳይሆን ሀሳቡ ላይ ነበር የተጣላ ነው። 12 ላይ ቢያደርጉት ኑሮ ሀሳብ ሊፈርስ ነበረ ወይ? ምንድን ነው እሱ? 17 የምን መክፈቻ ነው? አዲስ ነገር እውቀት አለኝ ብለህ ካመጣ ለምሳሌ በየሚዲያው እየመጣ ለወቅቱ የሚሆኑ ሀሳቦችን ልታነሳ ትችላለህ። ሰው ለሞቅታ ሊጠቅመው ይችላል አንዳንድ ነገር ሲያይ። ከዛ በዘለለ ምንድን ነው ልትነግረን የፈለግከው? ምንድን ነው ያንተ እውቀት? መጨረሻውን በዚህ ቁጥር ሄድና መነሻውን ነገርኳችሁ። ከኖህ ጀምሮ ብዙ ነው። እዚህ ጋር ይህን ስልጥፍላቸው እዚህ ላይ ማዕት የተጻፈ ነገር አለ ያዩታል ማለት ነው። አሁን እዚህ ባለን ነባራዊ ሁኔታ መሬት ላይ ምልክት ሰጠዋችሁ ማለት ነው። እንደገናም ደግሞ አሁንም ራሱ በመሀል ላይ ምልክቶች እንዴት ቴዲ አፍሮ ማለት በ17 መርፌ ያለው ማለት ነው። አሁን ደግሞ ምርጫ በ97 ምርጫው ይደርስ ሲል ያን አልበም ያወጣው ማለት ነው። በ17 መርፌ የሚለው ከመለስ ጋር የተጋጨበት በሀሳብ ማለት ነው። አሁን 24 ቁጥርም እንደገና ይሄ ቁጥር እየሄደ 2024 ላይ ምን ይገጥመናል? ምን ይሆናል? አሁን መጨረሻው ከመምጣ ከኋላው ያሁኑን የወደፊቱን ማወቅ ከቻልኩ የሆነ ነገር ሊከሰስ ስለሆነ ያን ነገር ማስተካከልና የሆነ አሁን የኔ ዓላማ ምንድን ነው? የተለያየ ታጣቂ አንጃዎች አሉ ማለት ነው። ጥሪ ማቅረብ የሰጠው ስም ዝርዝር አለ። የተለያየ ከቤተ እምነት እናትና አባቶች የተለያየ ሰዎች የጠራዋቸው አሉ። ስም ዝርዝራችሁን ታስቀምጣለህ። ከንቲባው ጽሕፈት ቤት ያንን ጠርታለኝ እነዛን ሁሉ እኔ ፕሮግራም መሪ ሆኜ ያለው ነገር ማስተዋወቅ ዝግጅት ለአንተ ከንቲባዋ እንዲጠሩልህ። ይሄ ነገር ስጦታዬ ነው። እኔ እንግዲህ ሀሳቡ ነው። ምን ይላል መሰላችሁ ዳንኤል? በከንቲባዋ ጽሕፈት ቤት የሚጠሩ ግለሰቦች ብሎ ወደ ብዙ ሰው ነው ብቻ የጠራው። ወደ 105 ሰው ነው የጠራው። ከነዛ መካከል የተወሰኑትን ልንገራችሁ። በጣም የሚገርመው ነገር እኔ ቀልድም ፌዝም ነው የመሰለኝ። የምሬን ነው የምነግርህና ምን እንደሆነ ግን በከንቲባ ጽሕፈት ቤት የሚጠሩ ግለሰቦች ብሎ ጋዜጠኛ መዓዛ ብሩ በቀዳሚነት አሉ። መዓዛ አሸናፊ፣ ዶክተር ምህረት ደበበ፣ ፕሮፌሰር ፍቅሬ ቶሎሳ፣ ጌታቸው በለጠ፣ ጋዜጠኛ ጥበቡ በለጠ፣ መምህር አብይ ይልማ፣ ዶክተር ሮዳስ ታደሰ፣ መምህር መስፍን ሰለሞን፣ መምህር ምህረተአብ አሰፋ፣ ፓስተር ቸርነት ቸሪ፣ ዶክተር ማሙሽ ፈንታ፣ ኡስታዝ አቡበከር አህመድ ዲን ጀበል፣ ጀዋር መሐመድ፣ ዳውድ ኢብሳ፣ ዲማ ነጎ፣ ለማ መገርሳ፣ ዶክተር አረጋይ በርሄ፣ ሰይፉ ፋንታውን፣ ቴዎድሮስ ካሳሁን፣ ቴዲ አፍሮ፣ ሻለቃ ኃይሌ ገብረስላሴ፣ ኮማንደር ደራርቱ ቱሉ፣ ሰውነት ቢሻው፣ መሰለ መንግስቱ፣ አበበ ግደይ፣ የቀረ የለም መንሱር አብዱል ቀኒ፣ ዲጄ ኪንግስተን፣ ኤርሚያስ አመልጋ፣ ማንያዘዋል እሸቱ፣ ሰመረ ካሳይ፣ ባሪያው ዳዊት ድሪምስ፣ ኮሜዲያን እሸቱ፣ ፍቅር ይልቃል፣ ዶክተር ቢኒያም በለጠ፣ ኮሜዲያን አስረስ በቀለ፣ አብርሃም ወልዴ፣ ጀነራል ከማል ገልቹ፣ ታዬ ደንዳ፣ አቡይ ዘለቀ፣ ታሪኩ ዲሽታጊና፣ ዶክተር ኤክሲዶ ልንዴቦ፣ መጋቢ ሐዲስ እሸቱ አለማየሁ፣ አቶ አብዱ አሊጅራ፣ ደረጀ ኃይሌ፣ ኤፍሬም እንዳለ፣ ግሩም ኤርሚያስ፣ ሳያት ደምሴ፣ ወንድሙ ኃይሉ፣
እንዳልክና ማደር፣ ነቢል መሐመድ፣ ተስፋውን ከበደ፣ ፍራሽ አዳሽ እኔ እንዴት ሁሉ እንደዘረዘርካቸው መምህር ደረጀ ነጋይ፣ ዞንዬ፣ አባዱላ ገመዳ፣ ፓስተር ያሬድ ዮሐንስ፣ ስለሺ ደምሴ፣ መምህር ፈንተውን ወቄ፣ አርያ ስላሴ፣ የአይኔ አበባ ግዛው፣ አለምነሽ ኩምሳ፣ ተመስገን ደሳለኝ፣ አስቴር በዳኔ፣ የኔም ስም አለበት ነጋሽ በዳዳ በጣም ብዙ እንዲህ እያለ በገነባቸው አንተ ያለበት አሁን እኔ አንዳንዶቹ አሁን ባለው ፖለቲካዊ ሁኔታ በሀገር ውስጥ መግባት የማይችሉም ናቸው። አንዳንዶቹ በእስር ቤትም ያሉ ናቸው። እነሱ ውጭ ምንድን ነው እነዚህ ሰዎች የሰበሰብከው ለዝና ነው? ስም ለማግኘት በእነሱ ተንጠላጥለህ ምን ለማድረግ ነው? እኔ አልገባኝም። ምንድን ነው የፈለግከው? በጣም ጥሩ። አሁን ይሄን ነገር ሳነሳ አንድ ስጦታ ተሰጥቶኛል እኔ ማለት ነው። ስጦታው የተለየ ስጦታ ነው። አሁን እቺ ብቻ አይደለም ሰርቼ የመጣሁት ማለት ነው። አሁን በ24 ብዬ ስል አሁን ምንድነው የኢትዮጵያ ፖለቲካ በእምነት መሰዳደብ፣ መጣላቱ፣ መጋጨቱ ሁሉ ነገር እንዳለ እዛ ጋር ያልጠቀስናቸዋል። በ17 አሁን ሙስሊም ስትል 17 ነው የሚመጣው። የተለያየ ነገር ሁሉ ነገር ብዙ ነገር አለ እዚህ ጋር አንተ ታስቀምጥላቸዋለህ ማለት ነው። እና ይሄ ሁሉ ነገር ለምሳሌ መስቀል አደባባይ ያለው ነገር የተለያየ ጥሎች በሙሉ ሄደው መጨረሻ በሁሉም በቁጥር ይመጡልኛል ማለት ነው። ከዛ መጨረሻ ላይ ምንድነው የሚፈጥሩት? 17 ይመጡልሃል። ሁሉም 17 ይመጣል። 17 ምንድነው ንገረን። አደከምከን እኮ 17 ምንድነው? 17 1 ሲደመር 7 8 ነው የሚሆነው ማለት ነው። መጨረሻ ላይ ማለት ነው 24 ይሰጠናል። ራሱ 17 ቁጥር 24 ቁጥር ይሆናል ማለት ነው። 1 ሲደመር 7 8 ሆነ። 8 ሆነ። 8ን ስጽፍ 8ን በግዕዝ ፊደል በእኛ ስጽፍ ማለት ነው 8 ብለህ 8 4 ፊደሎች ናቸው። ሳድስ ላይ ነው ያለው። ምም ሳድስ ላይ ነው። ትም ሳድስ ነው። ሁሉም 8 ሁሉም አራቱም የተዋቀረው በሳድስ ነው። 4 ጊዜ 6 ስንት ነው? 24 ነው። ምርጫው የሚካሄደው በ24 ነው። ይሄን ቁጥር ለምን ተመረጠ? አሁን ከጀርባው የሚደረገው ነገር መንግስት እንደው ምርጫውን አራዝሜዋለሁ ብሎ በ12 ቢያደርገውስ? በጣም ጥሩ ቢያደርገው አሁን በ24 ስለሰጠን ማለት ነው። ይሄ ቁጥር ሲመጣ ከዚህ ቁጥር ጀርባ ክፉ የሆነ ኃይልም አለ፣ መልካም የሆነ ኃይል ይገለጣል። ሁለቱም ኃይላት እኔ ስለምረዳው አሁን ምን ወደፊት የሚመጣውን ነገር በዚህ ቁጥር ሲመጣ ቁጥሮች ሲገጥሙ የዚህ ዓለም ገዢ ሰይጣን ኃይል ቁጥር የለውም ብያለሁ። ግን የተለያየ ስርዓት በሚፈጸምበት ጊዜ ለምሳሌ 9/11 የአሜሪካ ሽብር ጥቃት ሲፈጸም ቁጥሮች በሙሉ ኦርደር ጠብቀው እንዲገቡ ተደርገዋል። 11 እንዲመጡ ማለት ነው። እና ይሄን የተደረገው እነዛ ሰዎች ያን ነገር ሲያደርጉ ሲያፈነዱ ክፉ ነገር ሲሰሩ ከጀርባ ያንን ያቀናጁት ሰዎች የሳጥናኤል ልጆች ናቸው። ወሩ፣ ዓመተ ምሕረቱ፣ ቀኑ፣ ቁጥሩ፣ ስርዓቱ ሲገባ ሳጥናኤል ያንን መስዋዕት በትክክል ይቀበለዋል። እና ልክ እንደዛ ቁጥሮች ሲገጣጠሙ ከዚህ ጀርባ ማን ነው የሚመጣው? ምን ተደረገ? ለምሳሌ 24 በ24 ቁጥር የሚሰራውን ነገር በጣም በዓለ ሲመት የአብይ አህመድ ማለት ነው። አሁን 24 ቁጥርን ዝም ብለህ ያዝልኝ። እዚህ ጋር ሲመጣ ኦርቶዶክስም ሁሉንም ያነካካና ከዚህ ጀርባ ያለው ነገርና ከዛ እኔ አያውና ቀድሜ እርምጃ ወስደንበት ነቅተንበት ሚስጥር ሁሉ በትነን ያለውን ነገር አጠፍተን አገራችን ለማስተካከል ነው። ለምሳሌ አብይ አህመድ መጋቢት 24 ለምሳሌ መለስ ዜናዊ ማለት ነው መጋቢት 24 ነው የመሰረት ድንጋይ ያስቀመጠው። የምን የአባይ ማየት ይችላሉ። 24ን ያዝልኝ ራሱ መጋቢት 24 2003 የመሰረት ድንጋይ ያስቀመጠ በዛው ወር በዛው ቁጥር ተመሳሳይ አብይ አህመድ አሊ የበዓለ ሲመቱን ሲያደርጉ መጋቢት 24 ወሩም አንድ ነው፣ ዓመተ ምሕረቱ ብቻ ነው ተመሳሳይ ጊዜ ሆነ ማለት ነው። እንዴት የ24 ቁጥር መጣ ማለት ነው። ከዛ በኋላ ተመልከት ሁሉ ነገር በዓለ ሲመቱ ሲደረግ ቃል ኪዳን ነው የሚገባው ማለት ነው። ገብቷል? ለሰይጣን አይደለም፣ ለሰይጣን ሳይሆን ለመላው ህዝብ ሊያገለግል በህገ መንግስቱ መሰረት ለሰይጣን እኮ እንድል ያልኩት የሆነ የተረዳሁት ኃይል አለ አልከኝ። ነገር ቃል ኪዳን ስንገባ አሁን ለምሳሌ በሁሉም ለሀገር ለማስተዳደር ቃል እንገባለን ማለት ስንገባ እግዚአብሔርም ያናል ህዝቡ እግዚአብሔር ህዝብ ስላለው ማለት ነው። እግዚአብሔርም ይጠነቀቃል ያያል። ሳጥናኤልም ስራ ኢትዮጵያ ሳጥናኤል ጎል ኢትዮጵያም ስለሆነች ሳጥናኤልም ስራው ለመስራት ያል ሁለቱ ኃይሎችም ያ ነገር ምን እንደሚያመጣ ስለሚያውቁ ያዩናል ማለት ጸሎትም ስላለ ማለት ነው። ስለዚህ ይህን 24 ቁጥር መጀመሪያ 24 ቁጥር እኮ ከሰማይ ነው የመጣው 24ቱ ሊቀ ካህናት ማለት ነው። ከዛ ነው የተኮረጀው ሰይጣን ነው የመጣው እና ሰዎችም ቢጠቀሙ እንገለገልበታለን ማለት ነው። ከዛ መጋቢት 24 በዓለ ሲመት ነው አረጋ አብይ አህመድ ማለት ነው። እዚህ ጋር ነው ያለው ፖለቲካ ምስቅልቅሉ ሁሉ ቁጥሮች አሉ። ቁጥሮች ጀርባ ያሉትን ነገር እኔ ደርሼበታለሁ። እንምታው እናስመታው ነው። እስቲ ንገረን። እኔ እኮ ግራ አልደርሳልከን አንተ የደረስክበትን እኛ መድረስ አቃተን። እሺ አሁን ያለው ክራይሲስ ተመልከት። መከላከያ የተመታው ጥቅምት 24 ነው። ጥቅምት 24 ነው። ተመልከት እንግዲህ ጥቅምት 24 4 ፊደል ነው። ጥ 6 ነው። ቅም 6 ነው። ምም 6 ነው። ጥቅምት ብለህ ስጽፍ 6 ጥ ይኸው ጥ 6 ነው። ቅ 6 ነው። ምም 6 ነው። ትም 6 ነው። ደምራቸው አራቱም 6 24 አልሆነም። ከዛ በኋላ ከጦርነቱ በኋላና በፊት የሆነው ነገር እናውቀዋለን ማለት ነው። እዛ ጋር ጥቅምት 24 ያ የመለስ ጅኒ ነው። ገብቷል?
ገብቷል። ያመጣ በዚህ ሰዓት ደምን ግብር አለ ማለት ነው። ስለዚህ 24ን ሽፍንፍን ብለን ተኝተን እንለፍ በየወሩ ሲመጣ ለምን እናልፋለን? በቤተክርስቲያን ልመጣልን ነው 24 ቁጥርም ማለት ነው። ቁጥሮቹ እንዴት ገናኙና ከዛ በኋላ የሚሰጠን ሚስጥር ካወቅን በኋላ ይሄ በኢትዮጵያ ቤተ እምነት ውስጥ የሚሰራው ፓወር የሚያጠላን፣ የሚያጋጫን፣ የሚያባላን በፖለቲካ ውስጥ የሚያባላን የሚያጋጨን ነገርን ስላወቅኩት እንዴት አድርገን ማስተካከል አለብን የሚለው እንዴት መጣ። ጥቅምት 24 መጣ። ደም አልፈሰሰም፣ ጦርነት አልተከሰተም። ከዛ በኋላ አብይ አህመድ ስልጣን እንትን ካለ በኋላ ማለት ድጋሚ መስቀል አደባባይ በቢጫ ሆኖ መስከረም 24 2014 ነው በዓለ ሲመቱን ማለፉን ያረጋገጠበት ማለት ነው 24። ከዛ በኋላ ግንቦት 24 ምርጫ ነው። የካቲት 24 ደግሞ በዓለ ሲመት፣ የካቲት 24 ደግሞ የብፁዕ አባታችን የአቡነ ማትያስ በዓለ ሲመታቸው የካቲት 24 ነው። ገብተዋል። እና 24 ቁጥር በኢትዮጵያ ኦርቶዶክስ ቤተክርስቲያን በተለያየ ነገር ውስጥ በሙሉ ይገባል። ፍቺው ማለት ነው መጋቢት 24 ይመጣል። ከዛ በኋላ እንደገና ያለውን ነገር በሙሉ በአፄ ምኒልክ ጊዜም ወደኋላ ተመልሰን ማለት ነው ሁሉንም ላገናኘው። በአፄ ምኒልክ ጊዜ ስንመጣ በ6ኛው ወር ነው አፄ ምኒልክ ያሸነፉት ማለት ነው። 6 ቁጥርን ስጽፍ 6 ቁጥርም 24 ነው የሚመጣው ማለት ነው። ስድስት 6ኛው ወር ስለተዋጉ ማለት ነው። 6ኛው ወር 24 ነው የሚመጣው ማለት ሁሉ ነገር 24። መንግስቱ ኃይለማርያም ድል ያደረገው ሶማሌ ገፍታ ስትመጣ በ6ኛው ወር የካራማራው ድል ማለት በ6ኛው ወር አሁንም 6 ስንጽፍ 24 ነው የሚመጣው ማለት ወያኔ በረሃ የገባቸው ማለት ነው። አየህ የሆነ የሚያቀናጃቸው የሆነ የሚሰራው ነገር መለኮትም ሲመጣ ያንን ነገር ይሰራል፣ ድል ያደርግልናል ማለት ነው። ዋናው ምንድነው? መለኮት የሰራውን ስራ በ1888 መለኮት ጣልቃ ገብቶ እግዚአብሔር አሸነፈን የለ በዛ መስመር ነው ሰይጣን እየኮረጀ እየገባ ሀገራችን ለማፍረስ የተለያየ ነገር የሚያደርግ። ጣሊያን ደግሞ የካቲት 12 ሰማዕታት ማለት ነው ከተማ ውስጥ በሙሉ ያሉትን አላረደም፣ አልፈጃቸውም። የካቲት 6ኛው ወር ማለት 6 ብለህ ስትጽፍ የ6ኛው ወር መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት 6ኛው 6 ሳድስ ሲሆን 24 የሚመጣው እና ይሄን ሁሉ ማይካድራ ብለን ስጽፍ ራሱ ማ 4 ነው፣ ይህ 6 ነው፣ ከ4 ነው፣ 6 ነው፣ 4 ነው፣ 24 ይሆናል። ብፁዕ አባታችን አቡነ ማትያስ በ24 ነው ብያለሁ አይደለ? አቡነ ጴጥሮስን ሰይጣን ማን ነው እንትን ጣሊያን ሲገላቸው ስማቸው አቡነ ጴጥሮስ ነው። ጴጥሮስ ብለን ስንጽፍ 24 ነው የሚመጣው ማለት ነው። አሁን ያለው ነገር ሁሉ ቅንጅት ብለን ስንጽፍ 24 ነው የሚመጣው። 666 24 ነው የሚመጣው። በኢትዮጵያ ፖለቲካ ውስጥ በእምነት ውስጥ በተለያየ ነገር ውስጥ በሙሉ ቁጥሮች አሉ። እነዛን ቁጥሮች ሰብስበን ሚስጥሩን እንወቅና ከዛ በኋላ ያን ነገር እነዚህ ሰዎች ይጠሩልኝ። ከዛ በኋላ ምንድነው ማን ነው የሚጠራል? አሁን ቅድም የዘረዘርነው አሁን ሚዲያ ላይ ስንዘርዝራቸው ከንቲባ ጽሕፈት ቤትም የጠቅላይ ሚኒስትር ጽሕፈት ቤትም ሁሉም ሰው ይመለከታል፣ በዓለም ዙሪያ ማለት ነው። ይጠሩልኛል። ጠርተውልኝ ሲመጡ ግን የእውነትህን ነው የምታቀርበው ጥሪ? አዎ ይሄን ሁሉ አምኜ እኮ ሰርቼ በኮምፒውተር አጽፌ የመጣሁት እኮ ለዚህ ነው ማለት ነው። ከዛ መጨረሻ ላይ እዚህ ጋር እንዳልኩ መዓት ነው ይቀርብልሃል። ስለ ሙስሊምም ያለው ነገር ሁሉ ተጽፏል በመጽሐፍ ቅዱስም። ሌላም ለምሳሌ ሳኦልን ሲቀባው ሳሙኤል 17 ነው፣ ሳኦልን ሲቀባው 17 ነው። ሁሉ ነገር 17 ይሆንና ከዛ ወደ ሙስሊም ብለን ስጽፍ ነው 17 ነው። መስጊድና ኢትዮጵያ ውስጥ በጣም አሁን እንጣላለን በእምነት ማለት ነው። ግን አባቶቻችን የቀደሙ አባቶቻችን ግን በሰላም ነው። ለምሳሌ ራጉኤል ቤተክርስቲያንና አንዋር ቤተክርስቲያን የአንድ አስፋልት ልዩነት ነው ያላቸው፣ ተከባብረው ደስ ብሏቸው የሚኖሩት ማለት ነው። አሁን በማህበራዊ ሚዲያ እርስ በርስ እንስዳደብ። ለምሳሌ ራጉኤል መጀመሪያ የተሰራው ቤተክርስቲያን ማለት ነው፣ አንዋር ከጎኑ የተሰራው ማለት ነው። እና ሁለቱ አንድ ላይ ሆነው ድምፁ እየተስማማ በሰላም ተከባብረው እየኖሩ እዚህ ድረስ ደርሰናል ማለት ነው። እኛ በዚህ ዘመን ደግሞ እርስ በርሳችን እንጣላለን። እንትን ብለን ስጽፍ አንዋር ብለን ስጽፍ 17 ነው የሚመጣው ምልክት ማለት ነው። ራጉኤል ብለን ስጽፍ 17 ነው የሚመጣው። እና ቦታውን የተለያየ ይዞታ እያጣሉን ያሉት የተለያየ ነገር ስለሆነ ከዚህ ከእያንዳንዱ ነገር ለሙስሊም ምልክት ሰጥቻለሁ። ከዛ በኋላ ምንድን ነው ሌላ ነገር እዚህ ጋር ስላለ ማለት ነው አጠራጠር ዝም ብዬ ገርፌ ልግባ ማለት ነው። ለምሳሌ ታቦት ይፈልጋል። ለምሳሌ አሁን የሚደረገው ምልክት አይሁዶች ቤተ መቅደስ ሊሰሩ ነው ይፈልጋሉ ማለት ነው። ለዛ ቤተ መቅደስ ሙላት ከካሊፎርኒያ ከተለያየ ሀገር ቀይ ጊደር አመጥተዋል ማለት ነው። ቤተ መቅደሱ መሟላት የሚገባው ነገር ሁሉ ስርዓተ ክህነቱ መሟላት አለበት። ስለዚህ በዛን ሰዓት ታቦት ይፈልጋሉ። ታቦት ብለህ ስትጽፍ 17 ነው የሚሆነው ማለት ነው። ከዛ ይህን ታቦት ደግሞ የሚፈልገው ሲአይኤ ወይም ደግሞ ሞሳድ ነው። ሞሳድ ብለህ ስትጽፍ 17 ነው የሚሆነው ማለት ነው። እና በቁጥሮች የሚመጡትን የሚሄዱትን በሙሉ አይቼ ይሄ ነገር ሊመጣ ነው፣ ይሄ ነገር ሊሆን ነው። አሁን ሰዓት የለም አጠራ አድርገውም ስላልከኝ ሌላም ቀረጻም ስላለ እና በጣም በትኜ ለመናገር ጊዜ የለኝም ማለት ነው። እና ይህንን አሁን ከዚህ በኋላ እኔ አሁን የመጣሁበት ማለት ነው
ከዚህ በኋላ ለውጦች ሲመጡ ማለት ልምጣለ ማለት ለውጦች ሲመጡ በኃይለሥላሴ ጊዜ ለውጥ እንዲመጣ ተፈለገ። በ1953 ግርማሜ ነዋይና መንግስቱ ነዋይ ለውጥ ይምጣ ብለው ተሰዉ፣ ታረዱ፣ መከራ ተቀበሉ ማለት ነው። የለውጡ አካል የነበሩት ለውጡን ያስነሱት ለምሳሌ የፖሊስን ተቋም ቀጥ አድርገው በደንብ ያስተካከሉት ብርጋዴር ጄኔራል ጽጌ ድቡ እንደዛ እውቀት ያላቸው የወታደራዊ ሳይንስ ጥበብ ያላቸው ሰዎች ተገደሉብን ማለት ነው። ከዛ በኋላ መንግስቱ ኃይለማርያም ስልጣን ያዘ። ስልጣን ሲይዝ ደግሞ ለውጥ ብሎ እሳቸውን ገደለ። ከእሳቸው ጋር የተያያዘ እነዛን ምሁራን በሙሉ ታጨዱ፣ ተገደሉ ማለት ደም ፈሰሰ ማለት ነው። ቅድም ያልኳቸው ማለት ነው። ከዛ ቀጥሎ ደግሞ ኢህአዴግ ገባ። እንደዚህ ኢህአዴግ ሲገባ በጀነራሎችም የተለያየ እስር ቤት የገቡትን የተሰቃዩት ሁሉ የሞተው የተሰቃየው ይሄ ሁሉ ሆነ ማለት ነው። አብይ አህመድ ስልጣን ሲይዝ ህወሓት ሸሸች። ያው የተከሰተው ነገር ደም ፈሰሰ። አብይ አህመድ ስልጣናቸውን ሲጨርሱ ብልጽግና ፓርቲ ማለት ነው ስልጣኑን ሲጨርስ ካሁን በኋላ ግን በእንደዛ አይነት መልኩ መቀጠል የለበትም። እዛ ጋር 2024 ላይ ደርስና እኔ ይሄ ይመጣል። አሁን አቀጣጣይ የሆኑትን ነገሮች በሙሉ እኔ ማጽዳት ነው ስራዬ ማለት ነው። ለምሳሌ ፋኖ የሚባል ታጣቂ ኃይል አለ ከመንግስት ጋር የሚዋጋ ማለት ነው። ኦነግ የሚባል ታጣቂ ኃይል አለ። ህወሓት የሚባል ደግሞ የተለያየ ተደራጀ። እነዚህ ሁሉ ትጥቅ ይዘዋል ማለት ነው። እስከ 2024 ፓርቲው የሚቀጥል ማስረጃ ሰጣለሁ ማለት ነው። አሁን በመካከል ቢዋጉ ሁሉም ማለት ነው እንደማይወድቅ ነግራቸውና ከዛ በኋላ እንዳንቆስል እንዳንሞት እንዳትሞቱ ተሰብስባችሁ ተቀመጡና ምንድነው የሚደረገው? እኔ እመጣለሁ፣ እነዚህ ሰዎች ይሰበሰባሉ፣ ቁጥሩ ይዘረጋል፣ ሚስጥሮች ሁሉ ይገለጡና ያለውን ነገር በሙሉ በደንብ አድርጋ አንተ የዚህ ሁሉ ችግር ፈቺ አንተ ነህ። ተሰጥቶኛል ስጦታውን ማለት ነው። በማስረጃ ነው። አሁን እኔ አንዳንዴ ዓለም ገብታኛለች እያልክ ነው። አዎ ይሄው ግን ህይወት ገብታ ህይወትን አሸንፋል። አንተ በመጀመሪያ የራስን ህይወት የራሴን ህይወት እየተፍጨረጨርኩ ያለኝን በተሰጠኝ ነገር ስራዬን እየሰራው ያለኝን ነገር ጎን ለጎን እያደረኩ። ምንድነው ስራ? እኔ ታክሲ ረዳት ነኝ። የታክሲ ረዳት? አዎ ታክሲ ሆነ። አሁን መንጃ ፈቃድ እየተማርኩ ነው። ከተወሰነ ጊዜ በኋላ ሹፌር ሆነ ትምህርት ላይ ራሴን አሳድጋለሁ፣ እበለጽጋለሁ። ያለውን ነገር እየሰራው እግዚአብሔር በሰጠኝ እጅና እግር ቁጭ ብዬ እንትን አለም እሰራለሁ ያለውን ነገር እና ይሄ የት መስመር ላይ ነው የምትሰራው ታክሲ? እኔ የምሰራው ከቦሌ 4 ኪሎ ነው የምሰራው። ከቦሌ 4 ኪሎ። ስንት ጊዜ ሰራ ረዳትነት? በጣም ረጅም ጊዜ ሰርቻለሁ። ከ10 ዓመት በላይ ሰርቻለሁ። 10 ዓመት በረዳትነት ሰርቻለሁ። ከዛ አሁን መንጃ ፈቃድ አውጥተህ ወደ ታክሲነት ነው ልገባ ፕሮሰስ ላይ ነው ያለሁት አሁን። እንደው ታዲያ የኢትዮጵያን ችግር ስትፈታ ደግሞ መንጃ ፈቃዱ አያመልጥህም? አይ ጎን ለጎን ፕሮግራም በፕሮግራም ስለምሰራ ከዛ በኋላ ጎላ ትንሽ ጊዜ ነው የቀረኝ። ግን ዳኒ እንደው የምር እንጠያየቅ ብለን ስላሰብን ነው አሁን የጠራቸው ሰዎች የኢትዮጵያን ችግሮች የምንፈታ አይደለንም። እኔ ጥበቡ ነኝ። እሺ እንደው ያነሳቸው ለእንትን ነው ሄደህ ያናገርካቸውን ሰዎች ነው ሊስት ያደረግከው እንጂ በቴሌቪዥን ያየኋቸው በሬዲዮ ምናምን በቃ ያየው የሰማው ምናምን የተለያየ እውቀት ለምሳሌ እኔን ያካተትከኝ እኔ ኢንተርቪው እዚህ እንዳደርግህ ነው፣ ሌላ ነገር አይደለም። በሚዲያ ስትቀርብ ምናምን አሁን ያነሳቸው ብዙ ሰዎች ቅድም ይዘረዘርኩላቸው አሉ። ስሜነ ባይፈር፣ ሰለሞን ሹምዬ፣ ፓስተር ዳዊት ፋሲል፣ ግሩም ዘነበ፣ ብርቱካን ሚደቅሳ፣ ዶክተር ብርሃኑ ነጋ፣ አንዱዓለም አራጌ፣ ዳንኤል ሴራ ቀማው፣ አለማየሁ ገላጋይ፣ ዶክተር በግድሉ አግጀራ፣ እንዳለጌታ ከበደ፣ ቤተልሔም ታፈሰ፣ ታገል ሰይፉ፣ ቀነኒሳ በቀለ፣ ደበሽ ተመስገን፣ ጥላሁን ጉግሳ፣ ዶክተር ወዳጄ ነማርነ፣ ተስፋዬ ሲማ፣ አሌክስ አብርሃም፣ ቤዛዊት መለስ፣ ፕሮፌሰር አበባ አያሌው፣ ሰለሞን ሙሉጌታ ካሳ፣ ከዛ ጸጋ ዛብ በቀለ፣ ቴዎድሮስ ተክለ አረጋይ፣ አለማየሁ ታደሰ፣ ግርማ ፍስሐ፣ ዶክተር አረጋ ይርዳው፣ መሰረት መብራተ፣ ዮናስ ጎርፌ፣ ፓስተር ማቱሳላ ጻና፣ ሌንጮ ለታ፣ መምህር ዳንኤል ሰይፈ ሚካኤል፣ ፕሮፌሰር አደም ካሚል፣ ፓስተር ተስፋዬ ጋቢሶ፣ ፓስተር ታምራት ኃይሌ፣ መኳንንት አለልኝ ጽጌ፣ ሽመልስ በቀለ፣ ሰለሞን ዳንጉል፣ ዶክተር መስከረም ለቺሳ፣ ዘሪቱ ከበደ፣ ዶክተር አለማየሁ ዋሴ፣ ሶፊያ ሽባባው፣ መጨረሻ ላይ ደግሞ እኔ ያለው በህይወት የሌሉ የለውም እዚህ ውስጥ አሉ። ሁሉም በህይወት የሌሉም አሉ። ይሄ ከመጽሐፍ ከጀመርኩ ጀምሮ እንደመታሰቢያም ይሆናቸዋል። ውጭ ሀገር ያሉት ደግሞ ኦንላይን ያሉ። ግን እንደው ዳኔ ከንቱ እብደት አይደለም ይሄ ነገር? እንዴት ነው? ጥበብ ነው ወይስ እብደት አይደለም? እብደት ነው ጥበብ ነው የሚለው በጣም ጥሩ ጥያቄ ነው። ያለው ነገር አንተ እንደ ሰው መጠየቅ አለብህ፣ እኔ መመለስ አለብኝ ማለት ነው። እብደት አይመስል እኔ እብደት ስለመሰለኝ በጣም ጥሩ ደስ ይለኛል። ሀሳቡን እንደማይቀበሉኝ ማለት አይቀበሉኝም ስለ ሀሳቡን ተሰጥቶኝ ስጦታውን ማስረጽ የኔ ፋንታ ነው፣ ማስረዳት የኔ ፋንታ ነው። አሁን ቢያው ሁሉም ሰው ጋር ይደርሳል። ማስረጃ ይኸውልህ እብደት ስጦታ አይሆንም። እብደት እኮ በስነስርዓቱ ሕክምና ካስፈለገው ታክሞ መዳን ያለበት 17 ነው አልከኝ። እኔ ቁጭ ብዬ 8 ቁጥርን ከፈለኩ 8 ቁጥርን ማውጣት እችላለሁ። ሰንበዲ ቁጭ ብሎ ስራ ፈቶ 12 ቁጥርን ማውጣት ከፈለገ ዓለም ከተፈጠረ ጀምሮ 12 ቁጥርን ማገናኘት ይችላል። እንደው ሁሉም ነገር ከሰይጣን ጋር ማያያዝስ ትክክል ነው? እንደው አሁን እየተመጣ ይሄ ሰይጣን ነው ይሄ ምንድን ነው ምናምን ማለት
አግባብ ነው? ሰይጣን ቁጥር የለውም። በነገራችን ላይ እንዲገነዘቡ የሰይጣን መገለጫ ነው። በቃ የአውሬው ሰንበዲ 7 ቁጥር ይለናል፣ ሰንበዲ 8 ቁጥር ይለናል። አንተ 24 ቁጥር መታል፣ ሰንበዲ 14 ቁጥር ዋቴቨር ሁሉ ነገር ምንድነው እሱ? ሁሉም ነገር አሁን እኮ የነገር 24ም 7ም ጠቅላላ ቁጥሮች በሙሉ 7 ቁጥር ናቸው። ሁሉም ይሆናሉ መጨረሻ ላይ ማለት ነው። 7 ቁጥር የመለኮት የእግዚአብሔር ቁጥር ነው። አሁን ንግባባ ያለው ነገር መልክ ነው። አንተ ሐሳብ በደም ጠይቀኝ። 7 ቁጥር የእግዚአብሔር ቁጥር ሁሉ ነገር በዚህ ተጠቅልሏል። አሁን 7 ቁጥርም 24 ይሆናል። ገብቷል? እንዴት 7 ቁጥር? አሁን እኮ ይሄ ነገር ነው ከኔ ጋር ሰዎች እንደገቡ እኔ 7 ሁሉም ቁጥር አንድ ቁጥር መሆን ይችላል። ወደ አንድ ቁጥር እዝ መሰብሰብ እንችላለን። መምህር መስፍን አሉ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቁጥር ላይ 7 ቁጥር ላይ የሚሰሩ 7ን ለበጎ ነው የሚጠቀሙት። ይሄ እንደው የእንትን መምጫ ነው ምናምን ሳይሆን አግኝታቸው ታውቃለሳቸው? አግኝቻቸው አውቃለሁ። ከእሳቸው ጋር ወርታል ቆይ በርታ እያሉኝ ነው። አሁን ላንሳልህ 7 ቁጥር የእግዚአብሔር ቁጥር ነው፣ ቅዱስ ቁጥር ነው ብያለሁ። በሰባተኛው ቀን ፈጠረ። ያ ኢያሪኮ 7 ቀን እንዲዞሩ እንዲወድቅ ሆነ። ያ ለምጻሙ ዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ እንዲል ሆነ። 7 ቁጥር ተመልከት። አዲስ ኪዳን ስትመጣ ጌታችን አምላካችን ኢየሱስ ክርስቶስ ስም አጠራሩ ምስጋና ይግባውና በሰባቱ በወርቅ መቅረዞች መካከል ለሰባቱ አብያተ ክርስቲያን 7ቱ ሚስጥራት የተፈቱበት እግዚአብሔር አብ ዙፋን ላይ ሆኖ መጥቶም ከእግዚአብሔር አብ ዙፋን ላይ በ7 ማኅተም የታሸገው መጽሐፍ ወስዶ በ7 መንገድ ነው የፈታው ማለት ነው። 7 ቁጥር የእግዚአብሔር ቁጥር ነው። ይሄንን ብለው መምህር መስፍን ከእስከ ይተነትኑልናል የ7 ቁጥርን ሚስጥር። አንተ 17 እና 24ን ከማገጣጠም በቀር ምንም አልሰራህም። በ24 ይሆናል ካልሆነ በቀር ምንድን ነው እሱ ነው። አሁን 7 ቁጥር ይሄን 7 ቁጥር ሰይጣን ቁጥር የለውም አለው ለሚለው ለመምጠል 7 ቁጥርን እንዴት ሰይጣን ወሰደ? 7 አጋንንት የወጣላት መቅደላዊት ማርያም የሚል መጽሐፍ ቅዱስ አለ። 7 ቁጥር ማለት ነው። እንደጋ ደግሞ ሉቃስ ላይ ማቴዎስ ወይ ሉቃስ ላይ ደግሞ እንደጋ ደግሞ አንድ አጋንንት ከሰውየው ይወጣና በሚዞርበት ሰዓት ወደዛ ሰው ይመለሳል ይልና ሌላ ከሱ የከፉ 7 አጋንንት ይዞ ይመጣል። አያችን 7 ቁጥር እንዴት እንደፈለጋትና ሳጥናኤል ለመጥፎ ዓላማ ቁጥሮቹ እንዴት እንደሚጠቀምበት እናስረዳለን ማለት ነው። እና እኔ አሁን ከጀርባ ቁጥሮች ውስጥ በኢትዮጵያ ፊደል የኢትዮጵያ ግዕዙ ፊደል ይሄ አማርኛ ፊደል በአማርኛ የምንጠቀምበት ግዕዙ ፊደል ሚስጥር ይዟል። ሚስጥሩን ላሳያችሁ በኤሌክትሮስ ሚዲያ በስም ለምሳሌ አሁን አንተ ስም ነጋሽ በዳዳ ነው። ነጋሽ ብትል እና 1 ነው ጋ 4 ነው 6 ነው 11 ሆነ ማለት ነው። ይሄን 11 ቁጥር ስንጽፈው ራሱ አሁን ይሄ 24 ይሆናል። 11 አይደለ 11 ብለን ስንጽፍ በአማርኛ ተንትነን ስንጽፍ ያንነዛ ቁጥሮችን ጽፌው አስቀምጨዋለሁ ማለት ነው። አሁን እሰጣለሁ መጨረሻ 11 ብለን ስንጽፍ 10 ብለን ስንጽፍ 11 ይሆናል ማለት ነው። ራሱ አንድ ደግሞ ሲሆን 13 ሲሆን ስንደምረው 24 ነው የሚሆነው ማለት ነው። አሁን ያለህበት ፎቅ እኔ ሁሉ ነገር ቁጥር ይሰጠኛል ምልክት። አሁን ይህን ፎቅ እዚህ ላይ ስትከራይ ስንተኛ ፎቅ ነው? 8ኛ ፎቅ ላይ ነው ያለው አይደል? 8ኛ ፎቅ ላይ እና ነው ያልከኝ ማለት መጣው። ቅድም አሁን 8 ቁጥር ስጽፍ አሁን 8 ስጽፍ 8 24 ሆነ ማለት ነው። ከስም ጋር ተያያዘ ማለት ነው። የባለቤት ምን ሰጠ? አሁን እኔ ስራ እየሰራው በቃ እዚህ ነጋሽ የሚባል ስም ወጥቶልኝ አሁን አንተ የምትለውን ነገር እኔ በአእምሮ የመጥቶ አያውቅም። እኔ ለክፉ መንፈስም ቦታ ሰጥቼው አላውቅም። ለስምና ቁጥሮች ሲገናኙ የሚሰጥን ይሄ ከጀርባ የሚሰራው ምን ሰጠ? አሁን ነጋሽ 24 ነው የሚሰራው 8ኛ ፎቅ ላይ ነው። ምን ሰጠ? አሁን ይሄ ኢንተርቪው የመጣሁበት ስንመጣ ቦታው እኔ ጊዜ ነው የሰጠው ኢንተርቪው እንድታረግ። እኔ ደግሞ ስመጣ ለኔ ትርጉም ሁሉ ነገር ትርጉም አለው ነው። እሺ ተርጉመህ ምን አደረ? ምን አገኘ? ምን ሄድበትን መጨረሻው የሚሆነውን ነገር እናቅና ከዛ በኋላ እሺ መጨረሻዬ ምንድን ነው? 24 ነኝ እኔ 8ኛ ፎቅ ነው። እኔ መጨረሻዬ ምንድን ነው? መጨረሻዬ ምንድን ስለ ግለሰብ እንትን አለም ስለ ሀገር ነው የሰጠው ስጦታ ስለ ጀነራል ስለ እሺ ይቺ ሀገር መጨረሻዋ ምንድን ነው? መጨረሻው መልካም ነገር ይሆናል። ግን የሚሰሩት ይሄ ያዘልኝ እሱ ያዘልኝ መልካም ያ መልካም የሚሆነው ግን ደም እየፈሰሰ ያው መጨረሻ ደም ይፈሰል አላልኩም? ይሄ ደም እየፈሰሰ ደሙ እየፈሰሰ የከርሱ እርግማኑ አለ። በቁጥሮች በተለያየ ነገር ያንን አግኝቼዋለሁ። ይሄን ነገር የሚያባላን የሚያቧጭቀን ሁሉንም የሚያናጨን ይሄን ነገር አስቀምጬዋለሁ። ከሙስሊሙም ሰጠው፣ ለክርስቲያን ለፓርቲውም፣ ለሁሉም ለቤተ በእምነቱም ቁጥሩን ሰጠው። ይሄን ቁጥር ያዝን። በዚህ ቁጥር መሰረት ሄደን ማዳን ትችላለህ። ማዳን እችላለሁ። ስለዚህ ማዳን ደግሞ ከንቲባዋ ይሄንን ሰዎች ሲጠሩ ነው አይደለ የምታድነው? ስለዚህ አንድ ነገር ልንገርህ፣ ከንቲባዋ አይጠሩልህም። ይሄንን ከከንቲባዋ በላይ በሚዲያው ማግኘት ስለምትችል ብታገኛቸው ምንድን ነው የምትላቸው? እነዚህ ሰዎች አንደኛ ለምን መሰለህ የማታገኛቸው? አንደኛ ከንቲባዋ ጊዜ ሰጥተው የሚያናግሩም አይመስለኝም። አንድ ይህንን ቀልድም የሚጫወቱት አይመስለኝም። 2
ሶስተኛ ቢጠሩ እንኳን መምጣት የማይችሉ ሰዎች ብዙዎች ናቸው። በህይወት የሌሉ አሉ፣ እስር ቤት ላይ ያሉ አሉ፣ ከሀገር ውጭ ያሉ አሉ። ኦንላይን በሀገር ውጭ ያሉት ኦንላይን ይሆናሉ። ይሄው ኦንላይን በቃ ይሄው አሁን ጠራንልህ። እኔ እንግዲህ ለጊዜው ክብርት ከንቲባን ቦታ ልውሰድ። እኔ ከንቲባው አለሁም ጠራውልህ። ይሄው በቃ በሚዲያ ጠራውልህ። ምንድን ነው የምትላቸው እስቲ? ከጠራው በኋላ ነገራቸው በቃ ጠራውልህ። በቃ እየሰሙ ነው። ይሄ ዞሮ ዞሮ መድረሱ አይቀርም። ጠርቼልሃለሁ እስቲ ሁሉም አሉ። እነ ፓስተር ቸሪም እነ መጋቢ አዲስም ሲፈታ እነ ታዬ ደንዳም እነ ዶክተር ምረትም ሁሉም አሉ። ከብልጽግናም ከኢህአዴግም ከሁሉም አሉ። በቃ ይሄው በቃ አሉ ብለህ አስብ። አሁን የተከሰተው ነገር በ24 ጦርነቱ ሁሉ ነገር ሲሆነውን ነገር ይሄ ሁሉ መገጣጠሙ እንዴት መጣ? እንዴት ስርዓት ይሄን ነገር እያገጣጠመ እያገናኘ ከጀርባ ሊያጠቃን ሊያጠፋን የሚፈልግ ይሄ መንፈስ አለ ማለት ነው። ይሄን ነገር በተለያየ መንገድ ይገለጣል። ገባ? በክፉም በመልካሙ ነገር ሰበሰብ ነው ሁሉ ነገር የሆነውን ነገር በሙሉ እንግዲህ በ17 መጣ እንዴ ሰውየው ያነሳው ያልኩ እንትና አገኛቸው። እየጠበቁ እኮ ነው የተጠሩ ሰዎች እየጠበቁ ነው። ኢትዮጵያ እንድትድን በጣም እየጠበቅን ነው። በጣም ይሄ ሁሉ በቃ ህዝብ እያየህ ነው። አድንን በቃ ይሄ ነገር ሁሉ አያችሁት። አሁን ይሄ ነገር በሙሉ ማዕት ነው እዚህ ጋር ያልተጻፈ ያልደረሳቸው ገና ለኔ ማስረጃ እንደማረጋገጫ የሚሆን ማዕት ነገር ጊዜ ስላላነስ አላነሳም። ይሄን ታሳያቸዋለህ ገልብጥና በፊትና በኋላ አድርገህ ማለት ነው እንዲያነቡት ማለት ነው። ሲመጡ እያንዳንዳቸው ያላቸው እውቀት አለ። እዛ ቦታም ድረስና መናገር የምፈልገው ነገር አለ። ገብቶሃል? መጡ ብለህ አስበው። ምን ችግር አለው? እግር ክንፍ አውጥቶ አይሄድም ሀሳብ። እንደውም ቢሄድም ቀድሞ ይደርሳል። ችግር የለው። ኢትዮጵያን ማዳን ስለሆነ እኮ ችግር የለው። ሲመጡ ይሄው ሆነን እዚህ ደርሰናል። ይሄ ሁሉ አሁን መጥተዋል ብለህ አስብ። እርግጠኛ ከዚህ አማራጭ የተሻለ ስለማታገኝ ሚዲያ እኮ ሁሉንም መድረስ ይችላል። ከአንድ አዳራሽ በላይም ይወጣል። በመላው ዓለምም ብዙ ሰው ያየዋል። እና ፊት ለፊት ናቸው የጠራቸው ሰው ከነ ጋዜጠኛ መዓዛ ጀምሮ መጀመሪያ ቁጥር 1 እሷ ናት። መጨረሻ ላይ ያገኘኸኝ እኔ ነኝ። እኔም አለው። እሺ አንተም እንትን አልክ። አንዴ ደግሞ ሌላ ልምጣ። የወንጀል ምርመራ እናደርጋለን ብያለሁ አይደል? ምርመራ እናድርግ ማለት ነው። ምርመራ እናድርግ አሁን ወደኋላ ደሞችን ለማስተካከል ማለት ነው። ምርመራ ስናደርግ የበዓሉ ግርማ በ17 ዓመት ደርግ ስልጣን ላይ በነበረበት ሰዓት እንዲገደል ሆኗል ማለት ነው። በዓሉ ግርማ ማለት ነው። በዓሉ ግርማ ሲገደል ከተገደለ በኋላ የተሞተበት የሚታወቅ ነገር የለም። ብዙን እንደወጣ ነው። ልክ አሁን እዛ ቁጥሮች ይነግሩኛል። አሁን አልተረዳችሁኝም ማለት ነው። ልክ አሁን አልተረዳንም። እኔ አልተረዳውም። በጣም ይቀርታል። ለምሳሌ ያልተረዳው ዳኒ ቁጥሮችን ማገናኘት እኔ ጥበብ ነው የሚል ነገር ሐሳብ የለኝም። ከተገናኘ በኋላ የመጣውን ቁጥር ግን መጠቀም ነው ጥበብ። አንተ 17 እና 24 17 እና 24 የሚመጡ ሐሳቦችን ነው ያመጣው። ፊደል ሲቀረጽ ወይም ንግግር ሲወጣ እኔ አሁን በካሜራማኔ በእርሱ ፍቃድ ነው። በእርሱ ፍቃድ ስንዘረዝረው 29 ይሁን 24 አላውቅም። እሺ አሁን እዚህ ጋር ለሰዎች ሲመጡ ምርመራ አላቸዋለሁ። ምርመራ የሚለውን ያዙልኝ። 17 አልሆነም። ይህንን በዚህ ቁጥር የበዓሉን ስለ በዓሉ ግርማ አንድ እንመርምር ማለት ምርምር እናድርግ ማለት ነው። ከዛ በኋላ በዓሉ ግርማ ሞተ። ኦሮማይ በሚባል መጽሐፍ ምክንያት ደርግ ገደለው ማለት ነው። እና ስለዚህ ከሞተ በኋላ ኢህአዴግ ሲገባ በ17 ዓመት አይደለ ቅድም እንደነገርኳችሁ ማለት ነው። እዚህ ጋር 17 ሆነ። ከዛ የባለቤቱ ስም ፍርድ ቤት ቀርባ ለእግዚአብሔርም ነግራ አልቀሳ ማለት ነው። ስሙ አልማዝ ነው። ተመልከት እንግዲህ ሚስጥሩን ሳወጣ እግዚአብሔር አሁን እንግዲህ እነሱም ድምፅም የደማቸው ድምፅ ወደ እኔ እየመጣ ነው። አልማዝ ብለህ ስትጠር 17 ነው የባለቤቱ ስም ማለት ነው። ይሄን ነገር ተናገረች። እዚህ ጋር አልማዝ ማለት ይታለ እዚህ ጋር አልማዝ ማለት ነው። አልማዝ 17 ነው። ልብ አድርጉልኝ ታሳያቸዋለን። ከዛ በኋላ የሞተበት ምክንያት አለች። ምርመራ እየመረመረን ነው። አስፋው የሚባል ግለሰብ የካቲት 24 ነው። ተመልከት እንግዲህ ልብ አድርጉልኝ 24 ነው። የካቲት 24 እቤት ባለው መስመር ስልክ ደውሎ አስፋው ስል 17 ነው። ተመልከት አሁን ልንይዘው ነው ማለት ነው። ደውሎ በዓሉ ግርማ ከስራ ሲገባ እንደምትዩ አልማዝ አለት 17 ነች። እሱ የደወለው 17 ነው። ከዛ በኋላ ደውለ እዛ ቦታ እንገናኝ ብሎ ነገራት ለባለቤቱ። ልክ በዓሉ ግርማ መጥቶ ምግብም ሳይበላ መኪናውን አስነስቶ ሄደ። ከዛን ቀን ጀምሮ ወጥቶ ቀረ ማለት ነው። ምርመራ እያረኩ ነው ማለት ነው የሴትዮዋ። ከዛ በኋላ ሞቶ ቀረ። ከዛ በኋላ ኢህአዴግ ከገባ በኋላ ካሳ የሚባል እንትን ውስጥ ነው የተገደለው። አጽሙ ሲወጣ በኢህአዴግ ጊዜ አንድ ሰው በቴሌቪዥን ቀረበና ኮሎኔል አስራት ይባላል ስሙ ማለት ነው። እዚህ ጋር 17 ነው። ተመልከት እንደዚህ ገድሎት እዚህ ተጥሎ ይኸው አጽሙ እየወጣ ነው ብሎ ደርግን የገደለው አሉ። ልክ እንደዛ ስሙ አስገዳዩ አስተኳሹ አስፋው የሚባለው ወደ አሜሪካ ሀገር መሰለኝ የሚኖረው እዚህ ኮሎኔል አስራት ደግሞ እንደዚህ ስማቸው ግለሰቡ ይሄ ነገር ልክ በእንደዚህ አይነት መልኩ ምርመራ አደረኩ። ሶስቱ መጣ ማለት ነው። አንድ ያዝልኝ
ስለ ሶፊያ ያነሳው ነገር አለ የሆነ ጊዜ ማለት ነው። ሶፊያ ሽባባው ስለ መዝሙር አንዳንድ ነገር ማለት ነው አንተ ማለት ነው። ተመልከት አሁን እንዴት እንደሚመጣ መንፈስ አውቃለሁ የምለው ማለት ነው። የሶፊን ያዘት ዘመረው ማለት ነው ያስካት። ለምሳሌ አንተም ስለሷ አንዳንድ ነገር አንስታል በሚዲያ ማለት ነው ከበፊት ማለት ነው ያስካት። አሁን ሶፊን ይዘናት በደንብ ይዛታል አይደል? ወደ ሚስቱ በፊት ባሏ ማን ነበረ? ዶክተር ወዳጄኔ። ዶክተር ወዳጄኔ 17 ነው የሚሆነው። ዝም ብለህ ያዘልኝ እዚህ ጋር ሚስጥሩ። ሶፊያ ብለህ ስትጽፍ 17 ነው የሚሆነው። ባልና ሚስት 17 ነው። ዶክተር ወዳጄኔ ደግሞ በፊት ያገባት ሚስቱ ማለት ነው ይሄ ላይቤሪያ ሰው በላዩን አጋንንት የሚያመልክ ማለት ነው። ሰዎችን ሲንቀሳቀሱ በቁማቸው ይገደሉና ደማ ልባቸው ተከፍቶ ልባቸውን ወጥተው ሰይጣኑ አጋንንቱ ማለት ነው ፓወርን ይሰጣቸው ማለት ሳሙኤል ዶ ሳሙኤል ብለህ ስትጽፍ 17 ነው የሚመጣው። የሳሙኤል ሚስት ደግሞ በመንግስቱ ኃይለማርያም አማካኝነት ጎግል ላይ መግባት ይችላል። በመንግስቱ ኃይለማርያም አማካኝነት እቺ አስቴር የምትባል ኢትዮጵያዊ ቆንጆ ሴት ማለት ነው ሲአይኤም ኮት አርባት ሊሆን ይችላል ማለት ነው ትጋባና ከሱ ጋር ላይቤሪያ ሄዳ ትኖራለች ማለት ነው። ያ ሰውዬ አጋንንት ነው የሚያመልከው፣ ሰይጣኑ አምባገነን ነው፣ ከፍተኛ ባዕድ አምልኮ ሁሉ ከተማው ይፈጽማል። ይሄን የተናገረው ራሱ ዶክተር ወዳጄኔ ማለት ነው። ከዛ በኋላ ያቺ ሴትዮዋ ደግሞ ባሏና ሚስት ነው፣ ያው ጾታዊ ግንኙነት አላቸው። ስፒሪት አለ፣ ፓወር አለ፣ ያ የሚደረገው ነገር አጋንንቱ። ሳሙኤል አባታችን ሳሙኤል 17 ነው የኦሪጂናል ነብዩ ሳሙኤል ማለት ነው። ገባ ሲቀባው ሳኦልን ደግሞ 17 ነው። በመልካም መንገድ ነው የመጣው። ሳሙኤል ደግሞ አጋንንት አምላኪና እየገደል መንፈሱ እዛ ገባ ማለት ነው። ከዛ በኋላ ያንን አግብታው ሰውየው ሲወልድ ራቁቱን ሆኖ ተገደለ። ደም አፍስሶ ነበር፣ ደሙ ፈሰ። ደም የሚያፈስ ደሙ ይፈሳል አልኩ። መጣች ተገደለ፣ በጆሮ ተቆራረጠ፣ ደሙ ፈሰ። አጋንንቱ ሰዎች ሲገድል ነበረ። ከዛ በኋላ አጋንንቱ እሷን እንግዲህ ጾታዊ ግንኙነት አላቸው ብያለሁ። ሌላውን በሚስጥር ለያዘው ሳሙኤል ዶና እቺ ኢትዮጵያዊ አስቴር የምትባለው ማለት ነው ጾታዊ ግንኙነት አላቸው። ከዛ በኋላ ያ ሳሙኤል ልክ ሲገደል ሲያዝና መንግስቱ የሳሙኤል ዶ ሲፈርስ ሲአይኤ ገባና እሷን የሲአይኤም ሰላይ ልትሆን ትችላለች ያናቅም ማለት ነው አስቴር ልትሆን ትችላለች እየገመታለሁ ማለት ነው። እሷን በሚስጥር እንድትወጣ አረገ። እሷን ወደዛ ሶፊያን አስይዘኸኝ ልመጣ ነው። ሶፊያ ያዛ እንዳለቀ ከዛ በኋላ እሷ ወደዚህ ሀገር ስትመጣ ዶክተር ወዳጄኔ ሐኪም አይደል ዶክተር አለ በሚያክም እናቷን ያክም ነበረ ማለት ነው። እናቷ ጋር ስትመጣ ይሄ ነው የሚያክመት ሐኪም ብላ አስተዋወቀት። ከዛ ተዋወቁ። በ15 ቀን ቀለበት አደረጉ። ያቺ ከሳሙኤል ጋር እሱ ሞተ። ሳሙኤል ዶ ማለት ነው አጋንንቱን የሚያደርገውን ነገር ባዕድ አምልኮን ፓወሩን ተመልከት። የሰይጣንን ክፋት ይሸነፋል ማለት ነው። ያ ነገር መጣን ከዶክተር ወዳጄኔ ጋር ግንኙነት አደረገች ማለት ተጋቡ ማለት ነው። ያቺ አስቴር ዶክተር ወዳጄኔ 17 ነው። ያ ነገር ሳሙኤል ዶ 17 ነው። ወንዱ ባልና ባለ ቁጥራቸው አልተገናኘም። 36 ነው። የሳሙኤል ዶ 17 ነው። የዶክተር ወዳጄኔ ብለህ ስትጽፍ 17 ነው። እቺ ሴቷ ከሳሙኤል ዶ ጋር ግንኙነት ስታደርግ ባሏ እያለ ማለት ነው 17 ሆነ ማለት ነው። እሱ ተገሎ አገሩ ፈርሶ እሷ ሲአይኤ አሜሪካ ደርሳ በዚህ በኩል ኢትዮጵያ ስትመጣ ይህን ደግሞ ስታገኘው ያኛው የ17 በቁጥር የሚገለጠው ባሏን ወደ ኢትዮጵያ ውስጥ መጠረው በ17 ቁጥር የሆነ ባሏን አገኘችው ማለት ነው። ከሱ ጋር ስትኖር ሚስጥሩ ተመልከቱ። ከሱ ጋር ስትኖር ደግሞ ምን አደረገ? ለምን ተጣላችሁ? ለምን ተለያያችሁ? ተባለ ዶክተር ወዳጄኔ ማለት ነው። መንፈሱ የሆነ ፓወሩ መልካም ሴት ነች፣ ጥሩ ነገር አደረገና የሆነ መንፈሱ የሆነ ፓወር ተጽዕኖ ባዕድ አምልኮ አንዳንድ ነገሮች ተጽዕኖ አድርጎብኝ ነዋል። አስቴር ጠይቀዋች ሀሌታ ዩቲዩብ ላይም እሱን ገብታችሁ ማየት ትችላላችሁ። ሳሙኤል ዶ ብላችሁ ስትገቡ ያሳያቸዋል፣ ይመጣል። ሶፊያን ልልቀቃት። ከዛ ሶፊያ እሷ ያችን ሲፈታ ደግሞ ሶፊያን አገባ ማለት ነው። ሶፊያ 17 ሆነ ማለት ነው። ገብተዋል። የሚመጡትን መንፈሶችን ፓወሮች በቁጥር በስም እንደነገርኩ ይኸውልህ ሶፊያ 17 ሆነ እና ያ ቁጥሮቹ ልክ እንደዚህ ይመጣሉ። አሁን ይሄ ሁሉ መገጣጠም ነው አይደለም? ነው ተራ መገጣጠም ነው። ዶክተር ወዳጄኔ እና ጉድህን ስማ እንደው ሶፊያም እኔ አሁን ይሄንን መተንተን ለኔ ምን ይጠቅመኛል? ዳኒ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቃሽ ሚዲያ ያለ ሰዎች ለታቸው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው
የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ሳሙኤል ዶ አገር ያሳድር መንግስት አልነበረ? ሰዎችን ደም ሲያፈስ ሲገድል አልነበረ? የሰው ደም የሚያፈስ ይኸውልህ፣ የሰው ደም የሚያፈስ አሁን መጨረሻው እንጸልይ ነው። 24 ቁጥርን እናጥፋ ነው። 17 ቁጥርን አንጠቀም ነው። ምንድነው ጭጡ? አዎ በጥቃ ሲጠቀለል የሁሉ ነገር አሁን የሁሉ ምልክት ይሰጠኛል። ምልክቱ ዞሮ ሄድና መጨረሻ ላይ የሚሆነውን ነገር ስለማቅ ይሄን ነገር ከመሆኑ በፊት እሳት አቀጣጣይ የሆኑ ነገሮች አሉ። እሳትን ለማስራብ ለምሳሌ ተቀጣጣይ የሆኑት ነገሮች ታረቃለህ። ሲቀርቡልኝ እኔ ሚስጥሩን ነግራቸዋለሁ። ለፋኖ ሚስጥሩን ነግራለሁ። ካሁን እንዳይዋጋ ማለት ነው። ፋኖ ጋር ሄደ ኦንላይን ይደርስ የለ ሁሉ ዓለም አቀፍ ነው። ከዛ በኋላ እስከ 2016 ቀደምም እኮ ክብርት ከንቲባ የሰበሰበቻቸው ሰዎች አሁንም አሉ አዳራሽ ውስጥ ለነሱም አልነገርኩም። እስከዛ ድረስ ስላለ እንዳይዋጉና እንዳይቆስሉ አጉል ነገር እንዳይሆኑ ደም እንዳይፈስ ያም ፋኖ ውስጥ የሚዋጋው ኢትዮጵያዊ ወንድሜ ነው። ከዚህም ወደ በመከላከያ ስር ሄዶ የሚዋጋው ኢትዮጵያዊ ወንድሜ ነው። ተዋግተን በተለያየ ነገር አድርገው ደም እየፈሰሰ የመጣ ነገር የለም። እንዳይዋጉ ነው እንዳይዋጉ ባለበት ሚስጥር አለም። ይሄ የሃይማኖት አባቶች በየቀኑ እንደውም ቅዱስ አባታችን መልእክት አስተላልፈዋል። የግንቦቱን ሲኖዶስ ምክንያት በማድረግ መንግስትም በተደጋጋሚ ይላል፣ ራሱ ተዋጊ ኃይሎችም ራሱ ይላሉ፣ ህዝቡም ይላል፣ እኛም እንላለን፣ ሰላም ለኢትዮጵያ እንላለን።
ደም መፋሰስ የለበትም እንላለን። ይሄ እኮ ሚስጥር አይደለም፣ የአደባባይ ችግራችን ነው። ለምንድነው የ17 ዓመት የገዛው በ17 ዓመት የቆየው እያንዳንዱ ነገር በቁጥር ስርዓት ሲተነተን ቴዲ አፍሮ ያን ሲዘፍን ለምን ተያዘ? ቁጥሮቹ ሲነሱ ከቁጥሮቹ ጀርባ የሚነሱ ነገሮች ሀሳቦች እያመጡ ነው። ዳኔ ስንት ልጅ አለ? አንድ ልጅ ነው ያለኝ። ባለትዳር ነህ? የታክሲ ረዳት ነኝ ብላ። እኔ ለአንተ አሁን የሚያዋጣው አርፈ ስራ መስራት ነው። ለምን መሰለ? በቀን ስንት ቴክስት ታደርግልኛለህ? እስቲ ጠይቅ። 2ም 3ም ታደርግልኛለህ? ለኔ ብቻ ረዣዥም ቴክስት ክቡራን ተመልካቾቻችን፣ ለሌላም ሰው ታደርጋለህ። በእርግጠኛ ለሁሉም ነው ማድረገው ሰዎች እንዲረዱ ማለት ነው። በምን ሰዓት ነው ረዳትነቱን የምትሰራው? ማታ ገብቼ ጽፋለሁ፣ አረቃለሁ። ስጦታዬ ነው ይሄ ያለ። ከልጅህ ጋርስ በምንድን ነው የምትገናኘው? ጊዜ የለህም? ጊዜማ ሁሉን እሰራለሁ። ያ የሰጠኝ ስጦታም ስለሆነ አሁን ይሄ ነገር አይሆንም አይደለም የሚለው ያለው ነገር ስጦታ ትክክል አይመስለኝም ባይነኝ። አሁን ይሄ ቁጥሩ እንዴት ገጠመ? እንዴት መጣ? አሁን እኮ እሺ ገጠመ፣ ምን እናድርግ እንዴ? በትክክል ለምን መጣ ነው አሁን የጠየቀን ጥያቄ እኮ በጣም ለምንድን ነው በትክክል የሆነው ነገር በትክክል መጣ? የተለያየ ጥያቄ አለ። እናንተ ላሳትፋችሁ ካሜራማኖቼንም ራሱ ያው እኔ ብቻ ስለከበደኝ ወይስ ራሱ የተገጣጠመው እንደዚህ ያው ያንተ ኃይል አለው 17 ቶሪካ አለ እሱ ባይኔቸር ራሱ ፊደሉ ሲገጥም ነው ወደ ቁጥር የምትሰጠው ወይስ የመግጠሙ ኃላፊ እንትን ያለ ወይ የሚል ነው። እንግዲህ እንዳያችሁት ነው ክቡራን ተመልካቾቻችን። ሲመጣ ቁጥሩ ለኔ ምልክቱ እያንዳንዱ ነገር ከመንገድ ላይ ከፍልስፍናውም ከፖለቲካውም ከሃይማኖትም ካለው ነገር በጠቅላላ ምልክቶቹን ይሰበስባል። ወደ አንድ ማዕከል ነው። ማዕከል 17 ነው ብያለሁ። ወደ አንድ ቋት ውስጥ ነው የምከተው። ይህን ሁሉ ቁጥሮች ሰብስቤ መረጃ መጠየቅ ነው። ከጠየቅኳቸው በኋላ ምን እንደሚመጣ ምን እንደሆነ በዚህ ቁጥር እኮ ተጋደልን ተጫረስን፣ ይሄ ሆነ በዚህ ቁጥር የማይነካው ብልጽግናን ይነካል፣ ኢትዮጵያ ኦርቶዶክስ ቤተክርስቲያን ፕሮቴስታንትን ይነካል፣ ካቶሊክን ይነካል፣ ሙስሊሞችን ሁሉንም ይነካል። እና ሁላችንም ደግሞ አሁን ባለው በሶሻል ሚዲያ ዘመን ኦርቶዶክስን ሰዎች ይሰድባሉ፣ ሙስሊምን ይሰድባሉ፣ ሁሉንም ይሰድባሉ ማለት ነው። የምንሰዳደበው ያለ ነገር በዚህ ቁጥር ነው። ሰዎች አልተረዱኝም። ሙስሊም ብላ 17 ከዛ በኋላ መስቀል አደባባይ አይደለማ። ቁጥሮቹን እኮ አሁን እንድንፈራ እያደረከን ነው። እኔ ደግሞ መፍራት አልወድም። ልክ እኔ መፍራትም አልፈልግም። ሁሉ ነገር ወደ ሰይጣንም አታድርጉብን። እንደው ሶሻል ሚዲያ ላይ ያላችሁ ሰዎች በቃ ዓለም የመናፍስት አይደለችም፣ ዓለም የእግዚአብሔር ነው። ቁጥሮች እግዚአብሔር ናቸው። ተረጋጋ። የትምህርት ደረጃ እስከምን ድረስ ነው? 10ኛ ክፍል ነው። በስራ ምክንያት አቋርጬ ከ10ኛ ክፍል ነው ያልኩት። አቋረጥከው? ጥሩ። ምን ይሆናል መሰለህ፣ እኔ ይህች ምድር ለበረከት ነው የተሰጠች። የራሳችን ስራ ወደ ክፋት ሊወስደን ይችላል፣ ስንፍናችን፣ ብዙ ነገሮች። ከዛ ደግሞ መናፍስቲ የለም አይደለም፣ ይኖራል፣ ግን እናሸንፈዋለን በጸሎት። እንደኔ እምነት በቃ በጸሎት ነው፣ ሌላ ምንም ታምር የለው። ሌላ የተገለጠልህ ነገር ካለ እንደው እኔ ብታስብ ብዬ የማስበው ለምሳሌ 24 በጣም እውነት ተገልጦልህ እውነት ከሆነና 24 ከሆነ የሚያጋድለን በቃ በ24 የነበረው ምርጫ በ25 አድርጉት ብለን ምክር ብትሰጠን ገባሃል አይደል? በ25 አድርጉት 24 ይዝለላችሁ ብትለን ይቺ ቀን ትለፍ ብንል ጥሩ ነው እንደ አንድ ምክንያት። ጠቅላይ ሚኒስትሩም በ24 ሲመታቸውን የሚያከብሩ በ25 እንዲያከብሩ ሀገር ደም እንዳይፈስ ሁሉም በቃ በ24 የተባለ ወይ ወደ 23 አስጠጉት ወይ ወደ 24 ብትለኝ ደስ ይለኛል። በቃ መልካም ነገር እንድናመጣ እኔ እንደው ጥሩ ነገር ከተናገርከው አንድ ነገር በቃ አትዋጉ ተው ሁሉ ያልከው እንደው እግዚአብሔር ያድርግልን፣ ማንም አይዋጋ። ከዛ ውጪ ግን የነገርከን እንደው ከንቱ ፍለጋ አድናቆትን ዝናን ፍለጋ ካልሆነ በቀር ለራስህም ለቤተሰብህም ጊዜ እያጠፋህ ነው፣ ከንቱ ቅዠት እንዳይሆን ይሄ ነገር እያልኩ። በጣም ጥሩ። እሺ አሁን እኮ አሁን ነጋሽ ልክ ነው ሀሳቡ። ሰው ቻሌንጅ ያደርጉኛል አምናለሁ፣ ቻሌንጅ እንደሚያደርጉኝ አምናለሁ። እኔ ደግሞ አሁን ሰዎች ይረዱኝ። አሁን እኮ እዚህ መምጣት ጥሩ ነው፣ እታከማለሁ። የሚያይን ሰው አለ አይደለ? ወደ ጸበልም ሄድ የስነ አይምሮም እንትን ከሆነ እንድታከም ጥሩ ነው መምጣቱ። አየህ አንዳንዴ ችክ ማለት የለም ማመንም አለብህ። አምናለሁ ማለት ነው። እኔ ደግሞ እንዴት ይታየኛል? እንዴት ይሆነኛል? እንዴ እኔ እኮ አንድ ጌታችን አምላካችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ እኮ መስዋዕት የከፈለል እኔም ለአንተም ለሁላችንም እኔም አንድ ነፍስ ነኝ ማለት ነው፣ ግለሰብ ነኝ። ስለዚህ ለእኔም እንዲያስቡልኝና ያለውን እንዴት ነው የሚታየው ይሄ ልጅ ወይ አልተረዳችሁኝም ወይ አልተረዳኋችሁም ነው። ገብቶሃል? እና የሚደረገው ነገር በሙሉ አያለው ነው። እኔ
ለምሳሌ አሁን እዚህ ጋር የመጣው መጽሐፉ ለምክንያት ነው የመጣው ሁሉን ደርድር የዶክተር አሸብርና ሌሎችም አለ የካይሮ ፈረሶች አለ የመጋቢ ሐዲስ ዶክተር ሮዳስ 888 አለ ምልክቶች ናቸው 88 አለ የህብረተሰብ ትምህርት አለ 4ኛ ክፍል ኢትዮጵያ ትላንትናና ዛሬ የኢትዮጵያ ውድቀትና የብሔርተኞች ጭንብል ሲጋለጥ ቴዎድሮስ መዝገቡ አለ ኢሉሚናቲም አለ ተስፋዬ ገብረ ሚካኤል ተጋማሉ እና መጽሔቶችም ይዛል እና ምንድነው እኔ አሁን በጣም ጥሩ እንትን ነጋሽ ያረከው ነገር እኔ አሁን መጋለጥም አለብኝ አርፌ መቀመጥም አለብኝ ገባ ቅዠትም ከሆነ ማይሆን ነገር ከሆነ ማለት ጥሩ እኮ ነው ቻሌንጅ መደረጋጋችን አሁን ሰዎች እባካችሁ ተረዱኝ ምለው ለምሳሌ እዚህችን አንብብላችሁ አሜሪካ ኤድስን ሰርታለች አሜሪካ የኤድስ መድኃኒት ደብቃለች ይሄው ተመልከት መጽሐፉ ማለት ይሄንን ያርም ያጻፍኩት እዚህ ጋር መረጃ አለ ይሄን ሳይ ምንድን ኤድስ 17 ነው እዚህ ጋር ማለት ነው የምዕራባውያን ሴራ ነው የሚደረገው ነገር ሁሉ ላጋልጥ በዚህ ቁጥር ዓለም ላይ የሚደረገው ነገር ሁሉ ደርሼበታል ቫይረስ ብለስጽፍ 17 ነው የሚሆነው ኤድስ ብለስጽፍ 10 የማህፀን ካንሰር ማህፀን ብለስጽፍ 17 ነው ካንሰር ብለስጽፍ 10 17 ነው ፖሊዮ ብለስጽፍ 17 ነው የሚደረጉት ነገሮች በሙሉ እያንዳንዱ ነገር በ17 ቁጥር እየሄዱ ነው ለምሳሌ መብራት ይሄ በርቷል አይደለ መብራት ማለት ነው መብራት 17 ቁጥር ነው መብራትን የሰራው ቶማስ ኤዲሰን ነው ቶማስ ብለህ ጽፍ ቶ 7 ነው ማ 4 ነው 6 ነው ሰሪውና የቴክኖሎጂ ውጤት 17 ሆነ ፖለቲካው 17 ሁሉ ነገር ከሆነ ከዚህ ጀርባ ከያንዳንዱ ነገር የሚደረገውን ነገር ደርሼበታል አውቄያለሁ ከኔ ጋር ሆኑና አብረን እንስራ ነው ይሄ እሺ እግዚአብሔር ያግዝ ችግር እኮ የለውም እኔ ሰው የዋለበትን ይመስላል ያው የጥርጣሬ ቦታ ካልክ ስትጠራጠር ነው የምትውለው ወይ እዚህ ምንድነው ደህንነት አካባቢ ከሆነ ሁሌም ስትከታተል ነው የምትውለው የቤተክርስቲያን ደጅጠኝ ከሆንክ ደግሞ ዘወትር ስታገለግል ነው የምትውለው ለዚህ እንደው ለመናፍስቱ ዓለም የሚሰራውን ስራ የተሰጠውን ጊዜ ለመንፈሳዊው ቢሰጥ ማሸነፍ አንችልም ወይ እኔም እኮ ያ መንፈሳዊ ነገር እኮ ጥሩ ነው በዛ እና የደገባይ ነገር አለ ለመንፈሳዊው ነገር ብንሰጥ ዓለማዊ ይመታል ብዬ አስባለሁ መንፈሳዊ ላይ የለም እያልኩ አይደለም የኛ ድክመትና የኛ ሐሳብ የኛ ፍላጎት ነው ወደዛ እየወሰደን ያለው ያን ደግሞ በመንፈስ ሆነን አሸንፈዋለን እና አሁን ይሄ እንትኖች መንግስት አሞርቶብኛል ብሎ ቢዝስ አሁን በ2024 ብልጽግና ያበቃል እያልክ ነው ያበቃል ሳይሆን በዛን ሰዓት የሚፈጠሩ አንዳንድ ተንኮሎች ስላሉ ያንን አሁን ከዚህ በፊት የሆነው ለውጦች ሲመጡ ከዚህ በኋላ ሰዎች እንዳይታሰሩ ሰዎች እንዳይገደሉ ለውጥ ሲመጣ አሁን ነገር ያለው ከኃይለ ሥላሴ ጀምሮ ለውጥ ሲመጣ ሰዎች ይገደላሉ ይታሰራሉ እግዚአብሔር እንደው በሚያውቀው ተዋጊዎቹም ሃይማኖት አላቸው አይደል የሃይማኖት መሪዎቻቸው ጥሪ አቅርበዋል ጎሳም አላቸው የጎሳ መሪዎቻቸው ጥሪ አቅርበዋል ይቁም ነው ቆይ ያንተ ብቻ እኮ አይደለም በአካባቢ ተጽዕኖ ፈጣሪ የሚባሉ ሰዎች ሁሉ የሚሰሟቸው አሉ የፖለቲካ ድጋፍ ምንም እነዚህ ሁሉ አቆሙ ብሎ ጥሪ አቅርበዋል እንደዚህ ያላቆሙትን አንተ አሁን ተናግረህ ይቆማል የሚል እምነት አለ እኔ ያው በጣም ምን አይነት ኃይል ነው አንተ ላይ ያለው በቃ ይሄ አንደኛ ስጦታ ነው የሰጠኝ ማለት ነው ማን ነው የሰጠህ እግዚአብሔር ነው የሰጠኝ ተገናኝታችኋል በህልሜም በተለያየ ነገር በመጽሐፍ ቅዱስ አሁን ማስረድ ማመጣለ ነገር የመጽሐፍ ቅዱስ ማስረድ አሁን የመንፈሳዊ ነው ብዙ ነገር እዚህ ጋር ከእግዚአብሔር ጋር በህልም ተገናኝታችኋል በህልም የሚሰጠኝ ምልክት አለ ለምሳሌ በህልም የሰጠኝ ህፃን ልጅ ሆኜ ማለት ስጦታ እንግዲህ አለ ገብቷል እግዚአብሔር ስጦታ ይሰጣል ለሰዎች ሰዎችን መናቅ አያስፈልግም ገብቷል በፍጹም አንነቀም ሐሳብ ነው እኔ ደካማ ጎነኝ ኖ እዚህ ጋር ይኸውልህ ስላከበርኩ ነው የመጣው ከዚህ በፊትም አግኝቻለሁ ማክበር ከዚህ በላይ የሚገለጥ አይመስልም ኢቭን ነገ ነበር ኢንተርቪያችን ወደ ገዳም ስለምንሄድ ቀድማ አንድ ቀን ና ያልነው አክብሮት ስላለው ነው አለበለዚያ ዝም ብለን መሄድ እንችል ነበር ሰው በፍጹም አይናቅም ሐሳቡን ነው እየሞገትን ያለ ነው የመጣው ሐሳብ ግን በደንብ መሟገት መቻል ስላለብን ትክክል አይደለም እንደ ሰው ደግሞ ከምናያቸው ለማይሆኑ ሐሳብ ከመሮጥ የሚሆን ህይወትን ብትኖር የሚል ወንድማዊ ምክር እንደተሰማኝ እኔ ከነገርከኝ አንዱም ስላልገባኝ ገባሃል አይደለ ለዛ ነውና በዛ መናቅ አይደለም ሰው አይናቅ እንግዲህ እያንዳንዳችን ተሰጥቷለን ብያለሁ ስጦታ 17 ስጦታ ብለህ ስትፍ 17 ነው የሚሆነው ከዛ በኋላ በሕፃንነቴ ህልም ያለው በልጅነቴ ማለት ነው እግዚአብሔር በህልም እንደሚናገር አምናለሁ ምንም ኃጢአተኛም ደካማም ቢሆን እንደሚናገረኝ አምናለሁ ለምሳሌ ኃጢአተኞችን በህልም ተናግሯቸው ኃጢአተኛ ሆኖ ጣዖት አምላኪ ሰይጣን አምላኪ ሆኖ ለምሳሌ ፈርዖንን ህልም አሳይቶታል እግዚአብሔር ጣዖት አምላኪ ሰይጣን አምላኪ ነው ማለት እግዚአብሔር በህልም ነገረው 7 በቁጥር ነው የነገረው ማለት
14 ከብት አሳየውና 7ቱ የሰቡ ከብቶች 7ቱ የከሱ 7ቱ በቁጥር ነገረው ማለት ነው። ከዛ ምንድነው ብሎ ለዮሴፍ ሲያስፈታው 7 ዓመት ጥጋብ ይሆናል 7 ዓመት ረሃብ ይሆናል ማለት ነው። በቁጥር እንዴት እንደሚናገር ኮድ እንዳለው ይሄን ነገር ተረድቻለሁ። ወዳድ እንትና ያ ደግሞ ናቡከደነፆርም በትዕቢቱ 7 ዘመን ጫካ ውስጥ እንደገባና እንደ ሳር እንደበላ ማለት ነው። እና በቁጥር ይናገራል እግዚአብሔር። ልምጣ ወደኔ ሕፃን ልጅ እያለው 1981 ዓመተ ምህረት ህልም አየሁ ማለት ለሴትዮዋ ነግሬያቸዋለሁ። ሴትዮዋ አሉ ሸገር ኤፍኤም ላይ እንዲቀርብ አድርጌያለሁ። እሳቸው ኢንተርቪው ወንድሙ ኃይሉ አድርጓቸው ማለት ነው። ይሄን ነገር ገብቶኛል። እኔ ግን ያ ነገር ሰው እስከሚረዳኝ ድረስ እስከ መጨረሻው ቀጥላለሁ። 81 ላይ ምን አልኳቸው? አባቴ ወታደር ስለሆነ ምስሉ ታሳዩታላችሁ፣ ወታደር ነው እና ምን ሆነ ምን አልኳቸው? ህልሙን ሕፃን ሆኜ እሳቸው ነው የሚያስተውሉት። አባቴ ሲታሰር በህልሜ አየው። እነዚህ ፀጉራቸው ጨበሬው ኢህአዴግ ወይም ወያኔ ማለት በወቅቱ እኛ በጣም ወታደራዊ ቤተሰብ ጥላቻ አለን ማለት ወያኔ ገንጣይ አስገንጣይ ብለን ስለምና አንቀበላቸውም። ውስጥ የማይቀበላቸውም ገብታ ገንጣይ አስገንጣይ ሀገሪቱ ሊያስገድዱ አሸባሪ ጓደ መንግስቱ ኃይለማርያም የድል ፕሬዚዳንት የአብዮታዊ ጦር ጠቅላይ አዛዥም የሚያስቀምጡት አቅጣጫ ስለሆነ ማዕከላዊ መንግስትን ስለምንከተል ማለት ነው። ገንጣይ አስገንጣይ አሸባሪ ነው ብለን ምናምነው በዛን ሰዓት ማለት ነው አይምሯችን እንደዛ የሚቀበለው እና እነዚህ ክላሽ ይዘው ከተማ ውስጥ ሲገቡ አየው። አንድ አባቴ ሲታሰር አየው። እኔ ከዛፍ ላይ ወድቄ ስሰበር በህልሜ ሶስቱንም በአንድ ቀን አይቼ ነገርኳቸው ለሴትዮዋ ማለት ነው። ሶስት ህልም ነው በአንድ ቀን ያየው። እነዚህ ሶስቱን ሲከወኑ ማለት ነው ሲከወኑ ኢህአዴግ ሲገባ አባቴ ሲታሰር እኔ ደግሞ ዛፍ ላይ ወጥቼ ወድቄ ስሰበር ማለት ነው። ምንድን ነበር የሚሰሩት? ፖሊስ ነው፣ አዲስ አበባ ፖሊስ ኮሚሽን ነበረ። መታሰራቸው ግልጽ ነበረ። 1981 እኮ ነው ያየሁት። የህፃን ልጅ ነገሮችን እንደዚህ ይማገን ይገባልን ብለን አናምንም። ገብቷል? የሆነ ፈርተህ እንዳትል ማለት ነው። ያ የወታደራዊ አደረጃጀቱ አየር ወለድ ባህር ኃይል ጠቅላላ ሴራ ስለሆነ ማለት ነው። እና ያን ነገር ስለማናም ያን ህልም ነገርኳቸው። ከዛ በኋላ 1983 ላይ ኢህአዴግ ገባ ማለት ነው እና ህልሙ ተፈጸመ። ከዛ በኋላ እያደግኩ ሲሄድ ቁጥሮች የማያቸው ነገሮች ሁሉ እየተከታተሉ ማለት ይታዩኛል። የሆነ በቃ እያንዳንዱ ቁጥሮች እየተገጣጠሙ ኦርደር እየያዙ ህልሞች ምልክቶች አለው ማለት ነው። እስካሁን ምን አክሽፋል በተሰጠ ስጦታ እንዶ የ2024ቱን ተወና የሱ ወደፊት ይሆናል አይሆንም ነው። እስካሁን ምን አክሽፋል? እስካሁን ያከሸፍኩት ነገር እንደዚህ በአገር ደረጃ ከዚህ በፊት ያው በጸሎት በራሴ በግለሰብ ካልሆነ በስተቀር የሚመጡት ነገሮች አንዳንድ ህልም ሳይ በግለሰብም በተለያየ ነገር የሚሆነውን እንደዚህ ጸለይኩ እንዲቆም ማድረግ የሆነ ምጣጣ ምን አስቆም እንደዚህ በህይወቴ አንዳንድ ማያቸው ነገሮች በግሌ ማለት ነው የሚያለማምድ ነገር አለ። ህልሙን ስወጣ ውጭ ስለማየው ያው ሚስጥር ነውና የሆነ ማያቸው ህልሞች መሬት ላይ ያያቸዋለሁ ምልክቶችም ማለት ነው። ከዛ በኋላ ከዛ ነገር እንደሚያመልጥኩበት አለ። እሱ ለራስህ እና ያ ምልክቱ አረጋግጦልኛልና መሬት ላይ ያለው ሁኔታ ሰጠኝ። እኔ እንዳትደክምብኝ እኮ ነው ዳኒ ማለት ህይወትን ሳትኖራት እንዳታልፍ አትሊስት አንድ ደረጃ ለዚህ የምትሰጠው ጊዜ ቀላል እንዳልሆነ አውቃለሁ። በጣም ከፍተኛ ኢነርጂ ነው የምሰጠው። እኔ አሁን በነገራችን ቴክስት ስትልክልኝ እየሰለቸኝ ነው። ከዚህ በኋላ አትልክልኝም መቼም አልክልም ማለት ሀሳቡን ስላስረዳው አሁን በጣም በቃ መላክ ብቻ ሳይሆንም ደግሞ ስጦታ ተሰጥቶኛል እያልክ በቀን 2 ሁሉ ትደውልልኛለህ። እኔም ደግሞ በጣም የማልወደው ነገር ሰው ሪስፔክት ማድረግ አልፈልግም። በተቻለ መጠን አናግራለሁ። የማላነሳበት ጊዜም የለም። እስር ቤት በነበርኩበት ጊዜ ብቻ ነው ያላነሳውልህ። ያ ቴክስትም ተጠራቅሞ ብዙዎች አግኝቻለሁና የራስን ህይወት ብትኖር ብዬ አስባለሁ። አሁን አንተ የምትላቸው ላቁም እንኳን ብትላቸው የማይቆሙ ነገሮች አሉ። ለምሳሌ የፖለቲክሱ ጉዳይ አንተ መክረህ የምትቀይረው አይመስለኝም። እኔ ግን አምናለሁ እኔ ይሆናል። አሁን በእግዚአብሔር ነው የምናምነው። እግዚአብሔር ለይቶ ይመታል። ኦኬ ለይቶ ክሮፕ ያደርጋል። ችግር ያለባቸውን ነገሮች ያጸዳል። ምንም ጥርጥር የለውም። በቃ ሲል ይበቃል። ምንም ጥርጥር ስለሌለው ማለት ነው። በእግዚአብሔር ነው እንትን። አንተ ግን ይሄ 17 16 18 እያልክ መሄድ አትሊስት እንደ ሀገር እንኳን እውቅና ተሰጥቶት በእንዲህ አይነት ምርምር ላይ የሚሰሩ ሰዎች እንኳን ኖረው ገብተህ እየተመራመርክ ቢሆን አትሊስት ለምርምርህ ጊዜ አግኝተህ የሚበላ ነገር ታገኛለህ። ለልጅ ዳቦ እንዳትከለከለው ስለምፈራ ነው። ገባ? ዳቦ ማብላት አለበት። ያንተ ልጅ ነገ የኛ እዳር ለመሆን ያለበት ያንተ ኃላፊነት ነው መሆን ያለበት። ገባ? ለልጅ ብትኖርለት። እሺ ለመጨረሻ ጊዜ እንትን ልበልና አሁን እንዴት እንደሚታዩ እስቲ አሁን አንድ ጥያቄ ልጠይቅህ ደግሞ አንተን እስቲ በትክክል ማለት ነው እዚህ ጋር ሀሳቡን ያው ስለምታስቀምጥላቸው ይሄንን እንዴት እንደሚታየኝ ሁለት ነገር ላጠናቀው ድግግሞሽ እንዳይሆን ማለት ነው። ስገባ ፎቁ ጋር ማለት ነው ስኬት ባንክ አለ።
እንዴት አሁን እዚህ ጋር ሰዎች እንድትገነዘቡ ስለፈለኩ ነው። ቻሌንጅ ያደረገኝ በጣም እቀበለዋለሁ። እና ስገባ ስኬት ባንክ በየቦታውም አለ፣ እዚህ ጋር ፎቁ ስራ አለ ማለት ነው። እና ስኬት ባንክን ያየሁት መጀመሪያ ጊዜ 2017 ላይ ነው። ይህ ባንኮች ይከፈታሉ አይደል? እኔ ያየሁት ማለት እግዚአብሔር በሚያውቀው ማለት ነው። ከዛ ሳየው ደመርኩት ማለት ነው። ወዲያው ነው ስኬት ብዬ ስጽፍ እዚህ ጋር አሁን በጣም የተቀየረው 2017 መሰለኝ። እሺ 2017 ላይ ስኬት ባንክ ስኬት 17 ነው እዚህ ጋር ያዙልኝ አሁን። ከዛ በኋላ 2017 ላይ ታክሲ ነው መሰራው ብያቸዋለሁ። ከኔ ጋር የተያዘ እዚህ ምልክት መቶ ይሰጠኛል ብያለሁ። ቦታው ላይ ሁሉ ማለት ነው ታክሲ አስከባሪዎች፣ ተራ አስከባሪዎች ነበሩ። 2017 ላይ መንግስት እነዛን በቃ ካሁን በኋላ ቦታ ሊቀቁ ያላቸው ተራ አስከባሪዎቹ ማለት ነው በሌላ መንግስት አደራጁ ያመጣቸው እነዛ እንዲለቁና እነዛ አዲሶቹ እንዲገቡ ሆነ ማለት መቼ 2017 ላይ። ከዛ እነዛ አዲሶቹ ሲመጡ በዲጂታል ስርዓት እንዲከፈለው ነው የታክሲ እንቅስቃሴው ማለት ተመልከት። እንግዲህ ስኬት 17 ነው ብያለሁ። 2017 ላይ እነዛዎቹ ተባረሩ። መንግስት ሊያደረጃቸው እንደሆነ አላውቅም፣ መረጃ የለኝም። 2017 ላይ ስኬት ባንክ መጣ ማለት ነው። እዚህ ጋር እንግዲህ ልብ አድርጉኝ። እዚህ ጋር ጥያቄ ጠይቃለሁ። እኔ ነኝ እና ማን ነው እስቲ ተመልከት። ነጋሽ በሕግ አምላክ ይልኝ በሕግ አምላክ ስኬት 17 ነው ብያለሁ። 2017 ተበተነው ብያለሁ። እዚህ ጋር ስልክ ቁጥሩን ያዝልኝና ልብ አድርግልኝ። የስኬት ባንክ ስልክ ቁጥር ነው ይሄን ያዝልኝ። ቴሌ ነው የሰጠው። ስልክ ቁጥሩ 8342 ነው። ይኸው አይተዋል አይደለ? ልብ አድርግልኝ። ይሄን ቁጥር ስደውል ቀጥታውን ብደውላቸው ሲደውል እናረጋግጥ። እኔ አንተ ከብዙ ነገር ነው የምታነካካኝ ዛሬ። እሺ አይ ግድ የለም ሁላችሁም ልብ አድርጉልኝ ነው ማለት። ከዛ ይሄን ቁጥር ደውሉ ስኬት ባንክ ካላችሁ ቁጥሩ ፊደሉ ተገናኘ፣ ዓመተ ምሕረቱ ድርጊቱ ተከናወነ። ከዛ ራሱ ቁጥሩ የሰጠንን ቁጥር ስልክ ቁጥሩን እንደምረው 8 እና 3 11 11 ላይ 4 15 ላይ 2 17 ይሄ የኢትዮጵያ ፊደል ቁጥሩንም ፊደሉንም ምልክቶች የሚመጡትን ነገር እያያዘ እኔ አሁን በአንተ አባባል እንደው ስኬት ባንክ አሁን ለሰይጣን ተጨንቆ ነው ይሄንን ቁጥር ያወጣው? ለሰይጣን አይደለም፣ ምልክቶች ይሰጠናል። አሁን ምንድነው ምልክቱ? ይሄ አሁን ቴሌን አመለከተ በደብዳቤ እኔ የሚመስለኝ ስኬት ባንክ የተባለው ስኬት በቃ ለቴሌ አመለከተ፣ ቴሌ ሰጠው። ይሄን ቁጥር ሲሰጠው እንዴት ቁጥሩና ፊደሉ ስሙ እንዴት ሊመጣ ኢትዮጵያ ምን ያውቃል? ይሄ ባንክ በምን ያውቃል? አያውቅም። ግን እኔ ደግሞ አወቅኩ። አንተ ምን ከዛ አውቀህ ምን አገኘ? እስቲ ንገረኝ። እኔ አሁን እኮ ምን አገኘ? እስቲ አሁን መጨረሻው ምንድነው? 17 መሆኑ የስኬት ባንክ ስልክ ቁጥር 17 መሆኑ ምን ሰጠ? እዛ የተበተኑት ነገር አለ። ሰዎቹ 17 ምንድነው ንገረኝ እስቲ። እንዴት ይሄ አሁን ምንድነው ከፊደሎች መካከል ይሄ ቁጥር ይለያል። እሺ ተለይቶ ምን አይደለም። ይሄ ፊደል የኢትዮጵያ ፊደል ይለያል። 17 ቁጥር አይደለም። እንውደደው እንጥለው። ቆይ ልንገርህ። አሁን የምሰራውን የማገናኘው ቁጥርና ፊደል አይደለ? ይሄ ፊደል የግዕዝ ፊደል ነው። ከግዕዝ ነው የተወሰደው። ቀጥታ ነገር 17 ይለያል ብለሃል። በኢትዮጵያ ፊደል ውስጥ ይለያል። በምን ይለያል? አሁን ነጋሽ ታደለ በምን ይለያል? ይሄው በምሰጥ ነገር ይለያል አልኩ። 17 መሆኑ ምንድነው የሚያመላክተን? እሺ መረጃ ይሰጠናል። ለምሳሌ ቆይ የመጨረሻ አንድ ደግሞ እንጨርስ ይችን ልበልና ማለት ነው። ለምሳሌ እስራኤላውያን ሙሴ ወደ ተራራ በሚሄድበት ሰዓት መጽሐፍ ቅዱስ ላይ ማለት ነው ኮርማ እንትን ስራልን አሉት፣ ጥጃ ስራልን አሉት አሮንን ማለት ነው። ወርቃችሁን ብራችሁን አምጡ አለ፣ አቀለጠ፣ ጥጃ ሰራላቸው ማለት ነው። አሁን ባለው ነባራዊ ሁኔታ መጽሐፍ ቅዱስ ላይ አለ፣ እናምናለን፣ ክርስቲያን እንቀበላለን። ትክክል ነው። አሁን ባለው ነባራዊ ሁኔታ ህንዶች ከብትን እንደ ቅዱስ ነገር ያሉ ያመልካሉ። አሁን በዚህ ፊደል ደግሞ ስንሄድ ስፔን እንሄድ። ስፔን ብለህ ስጽፍ 17 ይሆናል ማለት ነው። ስፔን ኮርማ ውድድር አለ። አሁን ኮርማ ውድድር አለ። ስፔን 17 ከሆነ ኮርማ ብለን ስንጽፍ 17 ይሆናል ማለት ነው። እና ይወጋቸዋል፣ ይገላቸዋል። የባዕድ አምልኮ ነው። አየህ ምንድነው የሚሰጠኝ ነገር የሚደረግ ባዕድ አምልኮ በእስራኤል ሰዓት በዛ ሰዓት ጣዖት አምልኮ እግዚአብሔር የሚያስቀይም ነገር አረጉ። ህንድ ውስጥ ምልክት ሰጠን። አሁን ደግሞ ይሄ ፊደል ሄድና የሚደረገው ይሄ ኮርማ ውድድር ሰው ብልቱንም የተለያየ ነገር አፈራርሶት ምናምን ያ ሰውዬ የሚወልድ የሚቀጥል ዘር እንዳይቀጥል ያደርገዋል። የአጋንንት ነው። በዛ እንትን ውስጥ ተጠቅሞ እንደ ባህል ተደርጎ አላስፈላጊ ነገር ነው። ገብቷል። እና እነዚህ አሁን ወደፊትም እኔ እኮ ይሄ ቁጥር ይሄ ፊደል እንደዚህ ከሰጠን ከኢትዮጵያም ራሱ ወደፊት ብዙ ራዕይ ነው ያለኝ። አሁን 50% እኮ ተረድቻለሁ ዳኒ። ምን እናድርግ ነው አሁን ነገርከን። አሁን ነገሮች ይመጣሉ። 17 መጡ በቃ ወይ ደግሞ 24 መጣ።
ምን እናድርግ? በቃ ወደ ማዕከል ወደ 17 ቁጥር ማዕከል ሰበሰብናቸው ቁጥሮች። እዚህ ጋር አሁን ቁጥሮቹን መልካም ይሆናል። መልካም ብለህ ስትጽፍ 17 ነው። ይሄ ሁሉ ነገር ጦርነቱ፣ ረሃቡ፣ ስደቱ፣ ጦርነት ማስቆም ምናምን። ስለዚህ ተስፋ አድርገን እንኑር። ይኸውልህ ተስፋ ከውጫሌ ወር ጀምሬልሃለሁ ማለት ነው። ይሄ መጥራት ቁጥሮቹን ጠራኋቸው ስል ቁጥሮቹን ጠርቼ ወደ ከፊት ባይለስላሴ በሚልክ ጊዜ የለውም ጠራው የውጫሌ ወር ያልኩና በመንግስት 17 ዓመት ነው ሰበሰብኳቸው። ቁጥሮቹ ጠራኋቸው በምታየው ነገር በመንፈስ በቁጥሩና በፊደል በኢትዮጵያ ግዕዝ ፊደል። አርሰናል ስንት ቁጥር ነው? እስኪ ጻፈው። ወረቀት የለም እስክሪብቶ አለ? እስኪ ጻፈው። አርሰናል ስንት ይመጣል በማለት? እሺ እስክሪብቶ አምጡ። ይሄው አለ። ቆይ ይሄው አርሰናል አልሰራሁትም እሱን እዚሁ ሰራዋለህ። ምን ችግር አለው? አንተ ምንም አይሳንህም። ያው ብዙ ጊዜ ውጤት ቀያሪው ሳካ ስለሆነ 7 ቁጥር ነው። ውጤት ቀያሪው ሳካ ስለሆነ ቆይ እሺ፣ ስንት ቁጥር ነው? አንድ ነው። ር ስንት ነው? 6 ነው። 6 ነው። ስንት ነው? 6 ነው። 6 እና ስንት ነው? 4 ነው። 4 ነው። ል ስንት ነው? 6 ነው። 6 ነው። ሲደመር ስንት ነው የሚሆነው? እንደምረው አይደል? 1 እና 6 7 7 እና 6 7 እና 6 13 13 እና 4 17 17 እና 6 17 እና 21 23 ነው። 17 እና እንትን ላይ የለውም 23 አንድ ጎደለው አርሰናል። በእናትህ አንተ ግብ ሊመታ አንድ ጎደለው። እዩት በማርያም አርሰናል ይሄ 24 ይሆናል። ኧረ ይሆናል። ይሄ 24 እንዴት ይሆናል? እሺ ይሄው አሁን ልዩነቱ እዚህ ጋር ነው። ይሄን 24ም 17ም ሁሉ ነገር ማድረግ እንችላለን። እሺ 23 ቁጥርም ማለት ነው። በኋላ ተሰያቸዋል። 23 እሺ ይሄ 23 ነው አይደለ? 2 ሲደመር 2 ይቅርታ 2 ሲባዛ 3 6 ይሆናል አይደል? 6 ይሆናል። 6 ይሆናል አይደል? ሳድስ ነው። 6 ነው አይደል የተበተነው? ሳድስ 24 ይሆናል። 24 ወጥተህ ነው የምታመጣው። ይኸው በመድኃኒዓለም ወደ ፈለከው ይኸው በቃ አሁን የአርሰናልም ስንት ነው ዘንድሮ? ከ20 ዓመት በኋላ ነው ይበላው። እሱ ለግለሰብ እንትን አለ ማለት ያው ምንድነው ቁጥሮች እንዴት እንደሚሳሳቡና እኔ እንዴት እንደምረዳው እኔ እኮ ተረድቻለሁ ዳንዬ። ግን አንድ ነገር አስረዳኝ። ወደ 17 ቁጥር ሰብስበን አመጣን። እንጸልይበት። ምን እናደርገው? እሺ መጨረሻው ማሰሪያው ምን? በቃ ሁለት ነገር አወቅን። እሺ ችግር የለውም። ሁለት ነገር ልውጣ። ቅድም ብያለሁ። አሁን ሁሉንም በተና አሁን ስናገር ጎግል ላይ ያልኩትን ነገር ታያላችሁ። ሁሉን ነገር ማለት ነው ሰዎች ይፈትሻሉ። ሌላውን ደግሞ አንድ ደግሞ የኢትዮጵያ የአሜሪካ አይዶል ሙዚቃ የታወቀ ነው። ወንበራቸው ላይ 4 ዳኞች ናቸው። 4 ዳኞች ልክ ወንበራቸው ስትከፍቱት ኤክስ 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 ይባላል። አሁን ይሄ ግዕዙ የኔ የሚነግረኝ ነገር አለ፣ አልተረዳችሁኝም። አሁን 4 ኤክስ ነው የሚመጣው። ተመልከት ኤክስ ኤክስ 4 ኤክስ መጣረ። ይሄን ኤክስ ይሄ እንደዚህ ያየሁት አይደለ ጎግል ላይ። ከዛ ወደ ቁጥር ቀየርኩት እኔ እኮ ሳውን አልተረዳችሁኝም ነጋሽዬ። ከዛ ኤክስ ኤክስ ኤክስን ልጻፈው በዚህ በምን በኢትዮጵያ አባቶቻችን 77 ፊደል አስቀምጠውልኛል እንድቀምርበት ነው። በዚህ በተረዳውበት ኤክስን እንጻፈው ነጋሽ። እሺ ጻፈው። ኤ ክ ስ ኤ ስንት ነው? 5 ነው። አምስተኛ አ ኡ ኢ አ ኤ አምስትን ክ 6 ነው። ስ 6 ነው። እንደምረው 17 አልሆነም? ሆነ 17 ሆነ። ያ መድረክ ነው። ታለንት ያላቸው ልጆች ከየቤታቸው ተሰጧቸውን ይዞ እዛ መድረክ ላይ ይመጣሉ። ታለንታቸውን ያሳያሉ። ዳኞቹ ነጥብ ይሰጧቸዋል፣ ያሳልፏቸዋል። ሙዚቃ አቋማሪ ድርጅት ሙዚቃ ካምፓኒ አሳታሚዎች ከጀርባ ይቀመጣሉ። ሚስጥሩ ልንገርህ ማለት ነው። ይቀመጡና ያን ታለንቱን አዩዋለ። ከቤቱ ነው የመጣው ልጁ መልካም ነው፣ ደስ የሚል ከቤተ እምነትም ከተለያየ ከካቶሊክ ከፕሮቴስታንት ከኦርቶዶክስ ሊሆን ይችላል። መጣ ታለንት ታየ። ያ ልጅ እዛ ያቺ መድረክ የሰይጣን ወይም የዚህ ዓለም ገዢ ሰዎችን የሚመለምልበት ቦታ። ቆይ ልንገርህ፣ ሙዚቃ ካምፓኒዎች ያያሉ። ያን ይወስዱና በሚፈልጉት አቅጣጫ ግጥምና የሙዚቃው ዓለም የሙዚቃው ስታይል ይሄ ነው ብለው እነ ቢዮንሴ እነ ሌዲ ጋጋ የዲያብሎስ መንጋጋ፣ ሪሃና ሴጣንን ትላለች ናና፣ ቢዮንሴ ለምን መጣች ስላሴ የሴጣን መኖክሴ፣ ካቲፔሪ ዲያብሎስ ጥበብ ቀማሪ እና እዛ ጋር ምን ያደርጋሉ? ያንን ከቤቷ የመጣችው ሳይለንት ብላ ማለት ነው። የሀገራችንን ስም እናልካቸው የውጮቹን እንዲካልክ በጣም ጥሩ እመጣላለሁ። በጣም ጥሩ አነሳልኝ። ከዛ በኋላ ይወስዱና የሙዚቃው ኢንዱስትሪ የሚሰራው ስራ አጀንዳ አለው። ገብቷል። አሳታሚ ወስዶ ይሄ ግጥምና ዜማ ይሰጣቸውና ከዛ እነዛን ግማሾቹ ሌዝቢያን እንዲሆኑ በቃ ልጆቹ ወስደው በሚፈልጉት ቅርጽ ይሰሯቸዋል። ታሸነፊ ከፈለ አዋርዱን በዚህ ነው ብለው እቺ ዋናው እዚህ የመጣችው
ቢዮንሴ የመሳሰሉት ይሰሩላቸዋል እና ፕሮግራም ይጫንባቸውን ለዓለም በሚፈልጉት አቅጣጫ እንደዚህ አድርገው ኮንትሮል ያደርጋሉ ማለት ነው። ይሁን ማን ነገረ ስትል ዳንኤል ነኝ፣ ኢትዮጵያዊ ነኝ። ፊደል 77 ፊደል አባቶቻችን ቀምረው አስቀምጠዋል። በዚህ ፊደል መሰረት ኦርደር በተቀመጠው መሰረት ሄድኩና ጠየቅኩት። ይህን ኤክስ ለምን ሆነ ስል ነገረኝ ማለት ነው። ከዛ በኋላ እዛ ቦታ ደግሞ አስማት ይታያል። አስማት ብለህ ስትጽፍ ራሱን እንጻፈዋ ነጋሽ በእናትህ አንዴ ተሳፍረ በቃ ጨረስን። አስማት አ አንድ ነው፣ ስ 6 ነው፣ ማ 4 ነው፣ ት 6 ነው። 6 እና 4 6 እና 4 10 17 መጣ። አስማት አየህ፣ እዛ ጋር አስማት እናያለን እናያለን። ያን ጥበብ ነው። ያንን አስማት የሚሰራው ማን ነው ስትለኝ ደግሞ ይሄ አሁን እኮ ያልተረዳችሁ ይሄ የኢትዮጵያ ግዕዝ ፊደል ለእኔ ይነግረኛል። ማን ነው የሚሰራው ብዬ ጠይቀዋለሁ። ጠርቻ ለም ጠይቃቸው። ማንን ነው የምትጠይቀው? ቁጥሩ የኢትዮጵያ ፊደል ነው። ያወራኛል፣ ያናግረኛል። እንደ ባርኮድ አነበዋለሁ። ባርኮድ ማለት ነው። ከዛ ምን ይለኛል? ሰይጣን ነው ይለኛል። ሰይጣን ቁጥር የለውም ብያለሁ። ይወስዳል፣ ኮርጆ ነው የሚሰራው። ሰ 1 ነው፣ ይ 6 ነው፣ ጣ 4 ነው፣ ን 6 ነው። ከዛ እንደምረው 6 እና 1 17 ሆነ ማለት ነው። ከዛ በኋላ ሰይጣን ነው። አየህ እዛ ጋር አሁን ይሄ ፊደላችንን አንደኛ አንጣላበት እና አባቶቻችን አሁን እኮ ለዚህም ፊደልም ለመቆም ነው የመጣሁት። በዓለም አቀፍ ደረጃ ይሄ ፊደል እየተጠላ ነው። ይሄ ፊደል ግን ሚስጥራትን ያሳዩናል። ከምንበላው፣ ከምንጠጣው፣ ከፖለቲካችን፣ ከሁሉም ነገር ሚስጥር እያሳየ ነው። ዳኒ የዚህ ከቤተክርስቲያን ሊቃውንት ጋር በተለይ ከቁጥር ተመራማሪዎች ጋር የማያሻማ ሐሳብ አለኝ። ይሄ ቁጥርና ፊደላችን ኮድ ነው። አዎ ተማመናለሁ ነው። ግን አንተ ያገኘው ነገር ምንድን ነው? ቅድም ስልህ መምህር መስፍን ጋር ስንመጣ የ7 ቁጥርን ከእንዲህ ብለው ይነግሩናል። የዚህ ኮድ ነው ብለው ይነግሩናል። መፍቻ ነው፣ እሱን ፈልገን መድረሻ ቦታ አለን። ተረዳኸኛል አይደል? እኔ በኢትዮጵያ ፊደላት ላይ እኮ ጥያቄ የለኝም። ሚስጥር ስለመሆኑ ምንም ጥያቄ የለኝም። ገባህ አይደል? ግን አንተ የደረስክባቸው 17 እና 24 ቁጥሮች ምንድናቸው ብለን ስናመጣ አርቲስቱንም ያነሳል፣ አትሊስቱንም ያነሳል፣ መሪውንም ያነሳል፣ ተመሪውንም ይዳስሳል። ሁሉም አይቅሩብኝ ይቅር ፕላስ ደግሞ ይስሙኝ ብለ የዘረዘርካቸው ሰዎች እንደው በጊዜያዊ ስካር የመዘገብካቸው እንጂ አንዳንዶቻችን እኔ አሁን ምንም የኢትዮጵያን ችግር መፈታር ከኔ ላቁ ብዙዎች አሉ። ገባ? እኔ እዚህ ውስጥ አሁን የተካተትኩት በቃ እኔ ጋር ስለምትመጣ አንዱ ታደም ለማለት ነው እንጂ ችግር ስለመፈታ አይደለም። ያን ያህል ብቃቱም ስለሌለኝ በቃ ስለዚህ ጥናት ትክክል አይደለም፣ ድካም ያሳዝነኛል፣ ልፋት ለልጅ ይሁን የሚል ነው እና እንጨርስ በቃ በዚህ ዳር በቃ የመጨረሻ አንድ ፕሊስ በቃ ለምን ተገለጠልህ በለኝ በእናትህ። ለምን ተገለጠልህ? ኧረ ምን ችግር አለ? ነጋሽ በእናትህ ለምን አንዴ እንትን በለኝ አስጨርሰኝ ማለት ለመጨረሻ ጊዜው ተሰበስበውና ይሄ ኢሉሚናቲ የሚል መጽሐፍ ነው ማለት ነው። አይተውታል ማለት ነው። እኔ አይደለም ተስፋ ገብረ ሚካኤል ነው የሚባል ግለሰብ የጻፈው 666 ኢሉሚናቲ ይላል ማለት ነው። አሳያቸዋለሁ። አሁን ይኸውልህ ቁጥሩ እዚህ ጋር አንድ ነገር አሁን እዚህ ጋር ልጨርሰው በቃ ጨርሻለሁ። ይህ ጥቃት የተከሰተው መስከረም 11 ነው። ተመልከት እዚህ ጋር አደጋው የደረሰው የኒውዮርክ ከተማ 11ኛ ግዛት ነው። ተመልከት ከሰሜናዊ ማማ የተጋጨው የመጀመሪያው አውሮፕላን በረራ ቁጥር 11 ነው። ጨረስን። 11 ነው። ተመልከት 11 ዝም ብሎ ይመጣል። በረራ ቁጥር 11 በውስጡ 92 ተሳፋሪ ይዛ ነበረ። 9 ሲደመር 2 11 ነው። የሚለየው ቁጥር ሲደመር 9 ሲደመር 11 ይሆናል። ከደቡብ ማማ የተጋጨ ሁለተኛው አውሮፕላን የበረራ ቁጥር 77 ስትሆን በውስጧ 65 ተሳፋሪ 6 ሲደመር 11 ይሆናል ማለት ነው። ጥቃቱ የተፈጸመበት በ9ኛው ወር በ11ኛው ቀን ሲሆን 911 ሲደመር 11 ይሆናል ማለት ነው። በአጠቃላይ በተጠለፉት 4ቱ አውሮፕላኖች ውስጥ 254 ተሳፋሪዎች ነበሩ ሲሆን 254ን ሲደምረው 2 ሲደመር 5 7 7 እና 4 11 ይሆናል። መስከረም 11 የዓመቱ 254 አንደኛው ቀን ነበረ። 254ን ሲደምረው 11 ይሆናል ማለት ነው። መንትያ ህንፃዎች ተመልከቱ፣ አሜሪካን ውስጥ ያላችሁ ማለት ነው። ዲዛይናቸው የምን ዲዛይን ነበረ? የ11 ቁጥር መስከረም 11 በኋላ ዓመቱ ሊያልቅ 111 ቀናት ቀርተው ነበረ። መስከረም 11 1991 41ኛው የአሜሪካ ፕሬዚዳንት ጆርጅ ሃርት ደብሊው ቡሽ በኢሉሚናቲ አዲስ ዓለም ስርዓት ለመጀመሪያ ጊዜ በፓርላማ ውስጥ በይፋ ቀርበው ተናገሩ። ከዚህ ታሪካዊ ቀን 11 ዓመታት በኋላ በተመሳሳይ ቀን 911 ክስተት ተከሰተ። አሁን እዚህ ጋር ቁጥሮቹ እኔ አይደለም ይሄን የቀመርኩት። ተመልከቱ። ይሄ
በጉግል ላይ በዓለም አቀፍ ደረጃ አለ ማለት ነው። እዚህ ጋር ነው ሚስጥሩ መዝጊያ ይሆነናል ማለት ነው። እዚህ ጋር ጤንነቴን እብዴ ይረጋገጣል። ይሄ ቁጥር አሁን እዚህ ጋር በትክክል እዚህ ጋር 11 እንዲመጣ አልሆነም። ቆይ በቃ ጨረስኩ። በቃ ልጨርስ ነው በቃ። ይኸውልህ የተፈጠሩትን የሚፈጠሩትን ጽፎ አሳየን። ይሄ መጽሐፍ አሳየን። የ11 ቁጥርንም ጥበብ ሊሆን ይችላል የምንም የሰሩትን አንተ መጨረሻ ላይ 17 እና 11ን አትጋደሉ ነው ያልከን። በቃ ይሄ ነው ሚስጥሩ። በቃ ይኸው እዚህ ጋር ይሄ ሁሉ ክራይሲስ አልተፈጠረም። ወደ ሙስሊም ሀገር አፍጋኒስታን ውስጥ ሄደው ተጽፎ እዛ ሄደው ቢንላደን ደግሞ የተያዘው ያሉ 2011 ላይ ነው። 11 የት መጣ? ልክ ይህን 11 ካደረገ በኋላ ከጀርባ ይህን ያቀናበሩ በደንብ ያሰናሰሉ ኃይሎች አሉ፣ መናፍስቶች ይህን ያገ በቁጥር ስርዓት በጸሎት እናሸንፋቸው። ከዛ በኋላ ይህን 11 ቁጥር ወደኛ እናምጣው። እኛንም ከ17 እና ከ24 ወደ 17ን 11 ላድርግልህ። 11 ላድርግልህ። አሁን ሁሉንም በዚህ ልቀልቅ። አሁን ይህንን 11 አይደለ 11 ቁጥር ነው ብያለሁ አይደል? ይሄው 11 በደንብ ስንት ነው? አንድ ነው። ስንት ነው? እኔ እንጃ። 6 ነው። ሲሳ ራ ስንት ነው? አራት ነው። ሩ ሪ ራ 4 ነው። ስንት ነው? አንድ ነው። አንድ ነው። ን ስንት ነው? 6 ነው። የገባኝ ነው። ድ ስንት ነው? ደዱ ዲ 6 ነው። አሁን እንደምራቸው 6 እና 1 እና 6 7 እና 4 11 እና 4 አንድ ነው። እሱ እዚህ ጋር ቆይ 11 ጻፍ፣ እዚህ ጋር 13 ጻፍ። 11 እና 13 ነው 11 እና 13 ስንደምራቸው ስንት ሆኖ 24 ሆነ ማለት ነው። አየህ አሁን ይሄ ያዛ አሜሪካን ሀገር እንደዚህ ሆኖ ችግር ተፈጥሮ ነበረ። በ11 ቁጥር ኮር ተሰራ። ወደ አገራችን 24 ቁጥር እናምጣትና በ24 ቁጥር የተደረገውን ነገር አየን። ቁጥር ዓለም አቀፋዊ ነው። እዛም እዚህ ዓለም አቀፋዊ ቁጥር የእግዚአብሔር ቁጥር ነው ሁሉ በዓለም አቀፋዊ እና ከአሜሪካ ወደዚህ ምናምን ማምጣት አይጠበቅም ብዬ ነው አመጣውታ። በእኛ 11 ቁጥር ሆነ አይደለ? 11 ቁጥር ሲሆን ግዕዙ እባክህ ንገረኝ የግዕዙን ፊደል አልኩት። ጻፋቸው አለኝ ማለት ነው። ውስጥ አይምሮ የተሰጠኝ ስጦታ 11 ብዬ ጻፍኳቸው ማለት ነው። 11 የሚለውን ተንትና በግዕዙ ፊደል በትነ ቁጥር ስጠው ስለኝ 24 ሰጠኝ ማለት ነው። በዚህ ቁጥር መሰረት ኢትዮጵያ ውስጥ የተደረጉትን ነገሮች መልካምም ክፉ ነገሮችም ሁሉ ባለሲመትም ሁሉ ማየ የብፁዕ አባታችን አቡነ ማትያስ የአብይ አህመድም መከላከያው በዛው 24 ቁጥር ብፁዕ አባታችን አቡነ ማትያስ ባለሲመታቸው አለ። የመጨረሻ መልእክትህ ምንድን ነው? አሁን ምን ይረዳ? 17 ንክተታት 24 እናድርጋት። ይህ ሁሉ ምን 17 ቁጥር የሆነው ምክንያት አሁን በሙዚቃው ተጣላን፣ በስድቡ ተጣላን፣ በምኑ ሁሉ ነገር ሆነ አለ። 17 ቁጥር ነው ይዤ የመጣው ለዛሬ ማለት ነው። 1 ሲደመር 7 ይሆናል 8። 8ን ስንተነት ነው 8 24 ሆነ ማለት ሳድስ ስለሆነ 24 ሆነ። አሁን እንደገና በቀንሰው ለምሳሌ 17ን በመቀነስም በአራቱ የሂሳብ መደቦች እንስራቸው። አራ አንሰራም ከሰራን ማለት ነው። በቃ አያልቅም እሱ አያልቅም ቁጥሮች። አሁን ባጭሩ ምንድነው መሰለ አሁን ነጋሽ ቻሌንጅ አረከኝ። የተቀበልከው ያልተቀበልከው አለ። የሰጠሁት ሐሳብ አለ። አሁን አድማጭ ተመልካቾች ማለት ነው ጎግል ላይ እዩት። ቀስ ብላችሁ ፊደሉን ቁጥሩን አገናኙት። እኔ ዳንኤል ሌራ የምባለው ግለሰቦች ይህን ነገር እየታየኝ እየሰራውን ያለሁት ልቃጅ ልሳሳት እችላለሁ። የአእምሮ መብደት ሊሆን ይችላል። ግን እኔ በሳሳት ፊደሉ አይሳሳትም ማለት ነው። ገብቷል? ይሄ ፊደል አይሳሳትም። ፊደሉ ኦርደሩን ጠብቆ አባቶቻችን ፊደሉን አስቀምጠውልኛል። ኦርደሩን በጠበቀው መሰረት አምጥቼ ቁጥሮችና ፊደሎችን እየሰፋው እያገናኘው ይሄ ሲገናኝ ጥያቄ ላድርግ። ምሳ አሁን በላለሁ ከአንተ ከጨረስኩ በኋላ ምና ሳንጽፌ ሳይንስ ሆኖብኝ አሁን ምሳ ልተነትን ስራ አይሆንብኝም? እሱንም 24 ማድረግ እንችላለን። ኧረ ይቅርብኝ ማለት ስራ ሰጠህን። ህይወት ደክማናለች። መጀመሪያ በጣም በቃ አደከምከን በእውነት። ባጭሩ ምን መሰለህ ናይንዋና ስንተነት ነው ሰዎቹ የሰይጣን ታዛዦች አሉ አይደለ? ያመልኩታል፣ ይታዘዙታል፣ ያገለግሉታል፣ መስዋዕት ያቀርቡለታል። ትክክል። ዓመተ ምሕረቱ ቀኑ ወሩ ቁጥሩ ሲገጥም በዛን ሰዓት የደም መስዋዕት ያቀርቡለታል። ከዛ ለሱ የምታዛቸውን ስርዓት ማድረጋቸውን ለሳጥናኤል ሲያቀርቡለት ያ ነገር ሲሆን አንተ የምትለንን እኮ ሳንመራመር ሳንደክም አምነን ታግለን ከፈጣሪ ጋር ሆነን እኮ የዘመን ፍጻሜ ላይ ይነግረናል።
ምንድነው ሌላ አዲስ ነገር? እኔ በቁጥርና አሁን እኮ ይሄን የኢትዮጵያ ፊደልን ራሱ አታከብረውም። ይሄን ነገር እንደዚህ አሁን በአትገረም አሁን ራሱ አንተ መገረም አለብህ። ቁጥሩና ፊደሉን ሲያገናኘው አንድ ማግኔት ሲያያይዘው ይሄ ኦርደራቸው ነው። ቁጥሩ የተቀመጠ ከ1 እስከ 10 ተቀምጧል በስርዓት ማለት ነው። ፊደሉ ከ1 እስከ 7 ተቀምጧል። ቁጥርና ፊደሎች ተዋህደ ተገናኝተው ኦርደራቸውን ጠብቀው ምልክት ጊዜ ስጠኝ ትንሽዬ ያንተ ዕውቀት ላይ ድረስ 1-2 ወር ምናምን ስጠኝ በቃ ጊዜ ካለ ሐሳቡ ለአሁኑ ግን ይብቃል። አድማጭ ተመልካቾቻችሁ ምንድነው እኔ ዳንኤል ሌራ የሚባለው ግለሰብ ይሄ ነገር ተሰጥቶኛል። አንደኛ አሁን የራሴ እንትን እንዲሆን ይፈልጋለሁ። የራሴ ይሄን ነገር አሁን ረጅም ሰዓት ባስተምር ብተነትነው ስለማይበቃ ማለት ነው። ይሄ ይቅርና ምን ይኑርህ አንተ የራሴ እንደዚህ ሐሳቤን መግለጽ እፈልጋለሁ። ሌሎች ሰዎች የሚሰዳደቡ ምናምን ቲክቶክ አትከፍትም በጣም ስለምሰራለሁ ብያለሁ። ሰርቼ የቤት ኪራይ ከእጅ ወደ አፍ ነው የሚሄደው ማለት ነው። ሰዎች አሁን እኔ ቲክቶክ የምከፍትበትን ስማርት ስልክ ያስፈልገኛል። ስልክ፣ ላፕቶፕ የተለያየ ነገር እንዲገዙልኝ ማለት ነው። በዚህ ነገር እንዲያግዙኝ ተሰጥቷል። በጣም የተጻፈ ነገር አለ ማለት ለሁሉም ነገር ግን አሁን አላበቃም። ምን ነው ተስፋ። ስለዚህ አንተን ማግኘት የሚፈልግ 0911723740 የባንክ አካውንቴን ከታች አስቀምጠም እንዲያግዙኝ አንደኛ እንዲጸልዩልኝ መጀመሪያ አንደኛ እኔ ይሄ ልጅ እኔ እግዚአብሔር የፈጠረኝ እግዚአብሔር ወንድማችሁ ነኝ። ይሄን ነገር አስቤ ደፍሬ ነው የመጣሁት ማለት ቻሌንጅ አለው። ስለ መንግስትም ሐሳብ አንስቻለሁ። ስለ ወያኔም ስለ ሻቢያም ስለ ተለያዩ ግለሰቦችም አንስቻለሁ። ቻሌንጅ አለው። ስማቸውን አገናኝቻለሁ። ባይሆን ከሁሉ ጋር አገናኝተናል። የለሁበትም ያሳቡ ባለቤት እሱ እኔ ከደሙ ንጹህ ነኝ። የኔ ሐሳብ አይደለም እና ሲገባቸው ራሳቸው እንዴ ባሉ እንዴት ተገደለ ስሙ እንዴት ተገናኘ ብለው ይመራመሩ። ሐሳቡን በትንላቸው ማለት ነው። እንዴት ነው ቁጥሩና ፊደሉ የሚገናኘው ይሄ ልጅ ብለው አንደኛ ይጸልዩልኝ። በደንብ ጸሎት ፈልጋለሁ። ሁሉንም እኔ ደግሞ ሰውን አከብራለሁ። ምክሬን እቀበላለሁ። ትዕቢተኛም አይደለሁም። አንድ በል ሁለተኛ ሐሳብ ስጡኝ። አሁን የገባው ሲያይሱ የሆነ የገባው የተረዳው ሰው አለ። እንዲህ ብታረጋት እንዲህ ብታሻሽላት ያለኝ ዕውቀት ውስን ስለሆነ ዕውቀቴን ብታበለጽጉልኝ። ሁለት ማለት ሶስት ደግሞ በገንዘብ በመደወል ደግሞ በተለያየ ነገር እንደዚህ ስልኬን ደውላችሁ አጨናንኩት 0911723740 ደውሉለት። ማንኛውም ጋር ጥላቻ ላይ ሁሉንም ወዳለው ሙስሊሙን ክርስቲያኑ ሁሉንም የሰብአዊ ፍጡር ናቸው። ለነዚህ ሁሉ አክብሬ ለሙስሊሞች ምልክት ሰጥ ይሄን ስቀላቸው ይሄ ሚዲል ይሄ እዚህ ላይ ስለ ሙስሊሞች ኢትዮጵያ ሙስሊሞች በዓለም ያላችሁ ሁሉ እዚህ ምልክታቸው አለ። የኢትዮጵያ ኦርቶዶክስ ምልክቶች አሉ። የወንጌል አማኞች ምልክት ሁላችሁ ምልክታችሁ ይሄን ነገር በደንቢው በነገርካችሁ መሰረት ቀመሩን ተመልከቱት፣ ተመራመሩት፣ ተወያዩበት፣ ተፈሳፈሱ። ቀጥሎ ደግሞ ለነጋሽ ሐሳቡን ስጡት። ነጋሽን ደግሞ አትውቀሱት። ገብቷል? እንደ ሰው ነጋሽ ማለት ምንድነው? ሚዲያ ነው። እኔ ሐሳብ አለኝ አልኩት፣ አስጨነኩት፣ መጣው ምን ነካው አትበሉ። ገብቷል? የሰጠኝን ሐሳብ እብድም ቢሉን ጤነኛ ያለኝን የተሰጠኝ ስጦታ አመጥቶ ምን አደረገ? ድልድይ ስለሆነ የእውነት ግን አንድ ቃል የምገባልህ ነገር ምን አለ መሰለህ? በጣም ጊዜ ሲኖረኝ ያገኘሃለሁ፣ እንዲገባኝ ይጥራለሁ። በነገራችን ላይ ይሄን ቃል እገባለሁ። እንገናኛለን፣ ሻይ ቡና እያለ ለመረዳት ሞክራለሁ። በጣም ይረዱ የሚችሉ ሰዎችም ካሉ ታገናኘኛለህ፣ እንድትገናኙ የምችለውን ሁሉ ነገር አደርጋለሁ። በጣም ጥሩ። አንተ ጋር መምጣቴ ያለ ሌላው ደግሞ የጥላሁን ገሰሰ እንትን ሐውልት 6 ኪሎ ጋር ሌላ ጊዜ በቃ ሰዎች ግን እንትን አትበለ በቃ በመልካም ነገር ነው እሱ እንኳን ያመጣሁት። ችግር የለም። ይብቃን። ክቡራን ተመልካቾቻችን ለዛሬ እንግዲህ ዳንኤል ሌራን ነው ያነሳ ነው። ሁሉን ወደ አንድ ማዕከል በመሰብሰብ ቁጥሩን ፊደሉን ጠንክረን ከሰራን ሐሳቡን ተቀብለን ሁሉ መልካም ይሆናል በሚል 17 ቁጥር የቁጥሮች ሁሉ ኮድ መካተቻ ናት ብሎ ነገሮችን 24 እና 17 እያደረገ መጥቶታል። የገባችሁ ሰዎች ያግዙት። የሚያድግ ዕውቀትና ጥበብ ከሆነም በደንብ አስቡበት። እኔ ግን ለመማር ቀጠሮ ወስጃለሁ። ከዛ ባለፈ ደግሞ በየሶሻል ሚዲያው ሁሉን ለሰይጣን የምታደርጉ ሰዎች እኔ ደክሞኛል። ሙዚቃ የሰይጣን ነው። አዎ የሰይጣን ነው። ከዛ የሆነ ቁጥር እንትን የሰይጣን ነው፣ የሆነ ምልክት የሰይጣን ነው፣ የሆነ ቀለም የሰይጣን ነው ምናምን ብላ ቁጥርም እያሳጣችሁን ነው፣ ቀለምም እያሳጣችሁን ነው፣ የሆነ ነገርም እያሳጣችሁን ነው። እናንተም እንደው ጋብ በሉልን፣ በሌላ ጎኑ የሰይጣን ተላላኪ አትሁኑብን ለማለት ነው የምፈልገው። በምናወራቸው ክፉ ሀሳብ ቦታዎች መልካሞችን ብናነሳ ይጎልብታል ብዬ አስባለሁ። ዕውቀት እስከሆኑ ደግሞ ድረስ የሚሸፍንብን ራሱ ሰይጣን ነውና እሱ ተገልጦ የሚታይ ዕውቀት ይግለጥልን። እግዚአብሔር አምላካችን ባለ ዕውቀቶችን ይጠብቅልን። ዳንኤል ሌራ ጋር ያደረግነውን ቆይታ በዚሁ አጠናቀቅን። ነጋሽ ሐሳብ
ፖድካስታችን ይቀጥላል ማለት ነው። በልዩ ሁኔታ ከዚህ በኋላ ሐሳብ አለኝ የሚሉትን አካላት በሙሉ ያለ ልዩነት በምንም ተአምር ኢትዮጵያዊ ሐሳብን ካስቀደሙ ሰዋዊ አስተሳሰብን ካነገቡ ሃይማኖት ሳንለይ ሁሉንም ነገሮች ወደ ሚዲያችን አምጥተን የምናነሳበት ሐሳብ ነው። 0972 08 08 08 መቼም 24 አይመጣም ይሄ አይደል ዳንኤል? ይመጣል። እሺ ይመጣል። በዚህ ስልክ ቁጥር ደውላችሁ ተመዝገቡ። ከዚህ ስልክ ቁጥር ደግሞ በተለይ በጣም የሚነሳ ስልክ ልስጣችሁ 0934 97 69 97 ደውሉ ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ስለነበር ከልብ አመሰግናለሁ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ ዚያነ ተሰውሎች ለታቸው የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በበዓት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የበዓት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቶ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው
በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው፣ ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው፣ መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው፣ እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች